بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته من نشأ عندهن كيفية صلاة النبي صلى الله عليه وسلم يميل بتعلقوا لزمانات إمام مجدد الإمام عبد العزيز بن باز رحمه الله تعالى تزجاج كتاب هو بيتدربال تليجرام channel ملاي تلقوال ኮፒ ያላደረጋችሁ በስልክ መከታተል ማትችሉ ደግሞ እዚሁ በመስጂዱ በምዕራብ በኩል መክተባ አለ እዛ መታገኙ ይሆናል። ክታቡን መነሻ አድርገን ከመጀመራችን በፊት ኢማም አህመድ ረሂመሁላህ ተዓላ ታላቁ ኢማም የአራተኛው መዝሀብ ባለቤት الصلاة وعظم خطرها وما يلزم الناس من إتمامها وأحكامها የሚል ሪሳላ አላቸው። ታላቁ ኢማም አህመድ አንድ መስጂድ ገብተው የሰዎችን አሰጋገድ አዩ። ከዛ በኋላ በጣም አዘኑ። የሰዎች አሰጋገድ እጅጉኑ ከሱናው ያራቀ ሆኖ ስላዩት ከዛ መስጂድ ከወጡ በኋላ ያዘጋጁት ሪሳላ አለ አሶላህ በሚል ምን አሉ መግቢያው ላይ هذا كتاب في الصلاة وعظم خطرها ይህቺ ሪሳላ ናት ኪታብ ናት በሶላት ዙሪያ የሶላትን ጉዳይ ከባድነት የሚገልጽ ሶላት የሚሰግዱ ሰዎችም ሶላታቸውን አሟልተው መስገድ ህግጋታቸውን የሶላት ህግጋቶችን ማወቅ እንዳለባቸው የሚገለጽበት ሶላት ነው። ይሄን ሪሳላ ማዘጋጀት ያስፈልገውም من الاستخفاف بها والتضييع لها ومسابقة الإمام فيها ብዙ ሰዎች የሶላትን ጉዳይ ቸላ ብለዋል። ከኢማም ጋር እሽቅድድም ይዘዋል። ወገኖቼ ሆይ እናንተ መስጂድ መጥቼ ሰግጄ ነበረ አሉ። ስተት ያዩበት መስጂድ ሰጋጆችን በዋነኝነት ያናገሩ فرأيت من أهل مسجدكم من يسبق الإمام في الركوع والسجود والرفع والخفض وليس لمن يسبق الإمام صلاتنا መስጂዳችሁ ላይ ሰዎች ሶላት ላይ ሲዘናጉ አየሁኝ። ኢማምን ሲቀድሙ አየሁኝ። ኢማምን የሚቀድም ሰው ሶላት የለውም አሉ። ኢማምን የሚቀድም ሰው ሶላት የለውም። ነብዩ አለይሂ ሰላቱ ወሰላም إنما جعل الإمام ليؤتم به ኢማም የተደረገው ሰዎች ይከተሉት ዘንድ ነው። አላሁ አክበር ሲል ተከተላችሁ አላሁ አክበር በሉ። ተከተላችሁ አትቅደሙትም፣ አብራችሁም አትበሉ። ስጁድ ሲወርድ ወርዶ ሲጨርስ ግንባሩን መሬት ላይ ሲያሳርፍ እናንተ ተከተላችሁ ወረዱ። ኢማምን አትቅደሙ ብለዋል። ከሰሐቦች እንደተነገረው እኛ ሰሐቦች ከሩኩዕ ከተነሳን በኋላ እዛው ነበረ ቆመን የምንጠብቀው ነብዩ ስጁድ ወርደው እስኪጨርሱ ድረስ ብለዋል። ይሄ የሰሐቦች አሰጋገድ ነብዩ አለይሂ ሰላቱ ወሰላም ስጁድ ወርደው እስኪያዩአቸው ድረስ መሬት ላይ እስኪያዩአቸው ድረስ ሰሐቦች ከቆሙበት አይንቀሳቀሱም ነበር። ዛሬ ግን ኢማሙ አላሁ አክበር ለማለት ገና አላህ ሲል ሌሎች ወደ ስጁድ ሲወርዱ ነው የሚታየው። ከሩኩዕም ሲነሱ ይሄውን ኢማምን የቀደመ ሶላት የለውም። ወልኢማሙ የርከዑ ቀብለኩም ወየስጁዱ ቀብለኩም ወየርፈዑ ቀብለኩም የሚል ዘገባም እንዳለ በዚሁ ጠቅሰዋል። ኢማም ከማእሙሞች በፊት ሩኩዕ ይሄ ሁኔታ ላይ መሆን አለበት። ስጁድም ሁኔታ ላይ ከማእሙሞች በፊት መሆን አለበት። ማእሙም ኢማምን መከተል ነው ያለበት። አብዱላህ ብን ዑመር ከኢማም ጋር ሚሽቀዳደምን ሰው ባዩ ጊዜ ወይ ለብቻህ አልሰገድክ ወይ ከኢማም ጋር አልሰገድክ አሉና መቱት። ከዛ በኋላ ሶላትን እንደገና ስገድ አሉት የሚል ዘገባም እዚህ ላይ አካተዋል። በጣም የሚገርመው አሉ ኢማም አህመድ ረሂመሁላህ ተዓላ በጣም የሚገርመው ብዙ ሰዎች ከኢማም ጋር ይሽቀዳደማሉ። ኢማም ሳይጨርስ ሶላቱን አጠናቀው መውጣት እንደማይችሉ በእርግጠኝነት ከማወቃቸው ጋር በሩ ዝግ ነው። ኢማም አሰላምቱ ሳይወጣ ከሶላት የሚወጣ ሰው የለም። ለምንድን ነው ታዲያ ኢማም ሳያሰላምት አሰላምተህ መውጣት የማትችል መሆንህን ከማወቅህ ጋር ከኢማም ጋር ለምን ትፎካከራለህ? ለምን ትሽቀዳደማለህ? ዋናው ያዩት ስህተት ከኢማም ጋር መሽቀዳደም ነው። ኢማምን መከተል እንጂ መቅደም አይገባም። ከኢማም እኩል መሄድም አይገባም። ከኢማም መዘግየትም አይገባም።
ተከትሎ መሄድ ነው የሚገባው። ሶላታችን የዲናችን መጨረሻ ነው። ዱንያ ላይ ሁሉ ነገር ተቀይሮ የሰው ልጆች ቀድመው ዱንያ ላይ የሚያጡት መልካም ስነ ምግባር አማና ነው። አማና ሰዎች ዘንድ ይጠፋል። ሰዎች አዳራቸውን ይበላሉ፣ አማና ቢስ ይሆናሉ። ቀድሞ የሚጠፋው አማና ነው ከዲን። መጨረሻ ላይ ከዲን የሚጠፋው ደግሞ ሶላት ነው። አንዳንድ ሰዎች ይሰግዳሉ ለስሙ ለይሰ ለሁም ኸላቁና ከዲን ድርሻ የሌላቸው ሰዎች የተበላሸ ሶላት ነው የሚሰግዱት። ኢዘን ዱንያ ላይ መጨረሻ የሚጠፋ የሚታጣ የዲን አካል ሶላት። የአንድ ነገር መጨረሻው ከታጣ ከጠፋ ሙሉ በሙሉ ጠፍቷል ማለት ነው አሉ ኢማም አሕመድ ረሒመሁላህ ተዓላ። ቀድማችሁ የምታጡት አማናን ነው፣ መጨረሻ የምታጡት ሶላትን ነው ከዲን ክፍሎች። የአንድ ነገር መጨረሻው ከጠፋ ከታጣ ሙሉ በሙሉ ጠፍቷል ማለት ነው። ሶላት ተበላሸ ማለት የሰው ልጅ ዲኑ ተበላሽቷል ማለት ነው። አኺራ ላይ ደግሞ ቀድመን የምንጠየቀው ስለ ሶላት ነው። ከዱንያ መጨረሻ የሚጠፋው ሶላት ነው። ወደ አኺራ ዓለም ስንሄድ ቀድመን የምንጠየቀው ስለ ሶላት። ስለዚህ የሶላት ጉዳይ ክብደቱን ልናውቅ ይገባናል። አንድ ሰው ሶላት ሰግዷል የሚባለው በታዘዘው መሰረት ከሰገደ ነው። በታዘዘው መልኩ ካልሰገደ ዲን የለውም ማለት ነው። አላህን ፍሩ በሶላታችሁ ጉዳይ አሉ። በሶላታችሁ ጉዳይ አላህን ፍሩ። የሶላትን ክብር በይፋ ከሚያሳዩ ነገሮች አንዱ ቁርአን ላይ በተደጋጋሚ አላህ ሶላትን አውስቷል። ለብቻውም የሶላት ዒባዳን በብዙ አንቀጾች ጠቅሷል። ከሌላ ዒባዳዎች ጋር ማያይዞ ስለ ሶላት ብዙ ብሏል። ነቢይም ዓለይሂ ሰላቱ ወሰላም ስለ ሶላት ብዙ ብሏል። ቁርአን ላይ የአላህ ደጋግ ባሮችን የሙፍሊሖችን ባህሪ መገለጫ አላህ ሲዘረዝር በሶላት ጀምሮ በሶላትን ይዘጋዋል። ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሶላቲሂም ኻሺዑን ይላል። ይሄ መጀመሪያው ነው። የተለያዩ የሙእሚኖችን ባህሪ ዘካ እንደሚሰጡ፣ ከዝሙት እንደሚታቀቡ፣ ብልታቸውን እንደሚጠብቁ፣ አላህን እንደሚፈሩ፣ መልካም ስራን ሲሰሩ አላህ ላይ ይቀበለኝ ይችላል ብለው እየሰጉ በጥንቃቄ እንደሚሰሩ ከነገር በኋላ መጨረሻ የደጋግ ባሮቹን ወስፍ መገለጫ ሲያጠናቅቅ ምንድን ያለው? ወለዚነ ሁም ዐላ ሶላዋቲሂም ዩሓፊዙነ ኡላኢከ ሁሙል ዋሪሱን። የሶላትን አንገብጋቢነት ለመግለጽ የደጋግ ባሮቹን መገለጫ አላህ በሶላት ጀመረው፣ በሶላት ቋጨው። ሶላቱ ያማረለት ሰው ነው ጀነትን መውረስ የሚችለው። ነቢ ዓለይሂ ሰላቱ ወሰላም ለኡመታቸው መጨረሻ አደራ ያሉትም ሶላትን ነው። ነቢ ሙሐመድ ብቻም አይደለም፣ እሳቸው እንደዘገቡት ሁሉም ነቢያት ከዱንያ ሲወጡ ለኡመታቸው አደራ ያሉት የሶላትን ጉዳይ ነው። ለእያንዳንዱ ነቢይም አላህ ከዋናው ጉዳይ ከተውሂድ ቀጥሎ አደራ ሲል የነበረው ሶላትን ነው። ሁሉም ነቢያት ቀድመው ተውሂድ አስተምረዋል፣ ከዛ ሶላትን። ሁሉም ነቢያት ከዱንያ ሲወጡ አደራ ያሉት የሶላትን ጉዳይ ነው። ነቢይም ዓለይሂ ሰላቱ ወሰላም ከዱንያ ሲወጡ አደራ ሶላታችሁን አላህ ፊ ሶላህ ወፊማ መለከት አይማኑኩም ነው ያሉት። ፊ አኺሪ ወሱየቲሂ ኢያሁማ ኡመታቸውን ሲሰናበቱ ንዛዜያቸው ምን ነበረ? ሶላትን አደራ፣ ሶላትን አደራ፣ ሶላትን አደራ። በእናንተ ስር ያሉ ሰራተኞቻችሁን፣ በስራችሁ ያሉ ሚስቶቻችሁን ሐቃቸውን መጠበቅ ላይ አደራ ብለው ነው የሞቱት። ኢዘን ሶላት የእስላም መሰረት ነው፣ የኢማን መሰረት ነው። የአንድ ነገር መሰረቱ ከተናደ ሙሉ በሙሉ ይፈርሳል፣ ይጠፋልና እያንዳንዱ አማኝ የሶላቱን ጉዳይ ቸላ ሊል አይገባም። ይሄ እያንዳንዱ ማንበብ የሚችል ሰው ፈልጎ ሊያነበው የሚገባ የኢማም አሕመድ ሪሳላ፣ እነዚህ ዋና ዋናዎችና ሪሳላውን ኪታቡን እንዲያዘጋጁ ያደረጋቸውን ሶላት ላይ የመሮጥ የመፍጠን የመሽቀዳደምን ጉዳይ የሚዳሰው ክፍል ሆነ እንጂ ሙሉ በሙሉ አስፈላጊ አንድ በአንድ የሪሳላውን አንገብጋቢነት ከሚያሳዩ ነገሮች አንዱ የጻፉት ኢማም አሕመድ ናቸው። ኢማም አሕመድ አቋማቸው ከሐዲስ ውጪ መጻፍ የለበትም የሚል ነው። እኔ የምናገረውን አትጻፉ ይሉ ነው። የረሱልን ዓለይሂ ሰላቱ ወሰላም ሐዲስ ብቻ ጻፉ ነው። ከኢማሙ ማሊክና ከኢማሙ ሻፊዒ ከአቡ ሐኒፋ የተኛው መዝሀብ ይሻላል ሲሏቸው ከሁሉም የሚሻሉት የኢማሙ ሻፊዒ መዝሀብ ነው የሚሻለው፣ የእሱ አካሄድ ነው የሚሻለው። ምንም እንኳ ኢማሙ ሻፊዒ አንዳንዴ ራእይን ከቁርአን ሐዲስ የወሰዱትን ያካተተ መጽሐፍ ቢጽፍም ነገር ግን እሱ ፈትዋ የሚሰጠው በሐዲስ ነው።
የሳቸው አቋማቸው መለያቸው የሰው ንግግር መጻፍ የለበትም የአላህ ንግግርና የነብዩ አለይሂ ሰላቱ ወሰላም ንግግር ይበቃል ነው። ከመሆኑም ጋር ግን እዚህ ጋር ምን አድርገዋል? የሰው ንግግር የያዘ ኪታብ በራሳቸው እጅ ጽፈዋል። ኢስባው ላይ ኺላፍ ቢኖርም ራጂሑ ኪታቡ የሳቸው። ትልቅ ትኩረት ያደረጉት እርጋታ ላይ ነው። የሶላት አንድ ትልቁ ክፍል እርጋታ ስለሆነ አሁን ላይ ያጣን ያለውም እርጋታ ነው። ሰዎች ሲሰግዱ የሚሮጡ ነው የሚመስለው፣ እሾህ ላይ የቆሙ ነው የሚመስለው፣ ከኋላ እየገረፈ ተለበል ፍጠን የሚላቸው አካል ያለ ነው የሚመስለው። የተሻለው የበላጩ ሩኩዕ ላይ ስጁድ ላይ መደረግ ያለበት ተስቢህ 10 ነው ከኢማም ሐሰን አልበስሪ እንደተነገረው። አንድ ሩኩዕ ላይ ተደርጎ 10 ጊዜ ቢያንስ ሱብሓነ ረቢየል አዕላ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል አዕላ ሱብሓነ ረቢየል ዐዚም መባል አለበት ስጁድና ሩኩዕ ላይ። እንደው ይሄ በዛ ከተባለ 7 ነው መሆን ያለበት። የመጨረሻ ትንሹ 3 ነው። ዛሬ ሩኩዕ ላይ ሆነ ስጁድ ላይ ሆነ 7 ጊዜ 10 ጊዜ ሱብሓነ ረቢየል አዕላ ሱብሓነ ረቢየል ዐዚም በተል ሰዎች ፈርዱን ሶላት ተራዊህ አደረከው ተሐጁድ አደረከው ይላሉ። እንደዚህ አይነት ሶላት የለም ይላሉ። ሩኩዕ ላይ ሆኖ ነብዩ ይቆዩ ነበር አለይሂ ሰላቱ ወሰላም። ቆመው ከቀሩት ተቀራራቢ የሆነ ያክል ጊዜ ቆመው አንድ ረካ ላይ ሱረቱል በቀራ፣ አሊ ዕምራን፣ ሱረቱን ኒሳእ 5 ጁዝ አካባቢ ይቀሩ ነው። ታዲያ ሩኩዕ ወርዶ አንዳንዴ ተለይላይ ለሶላት ላይ የቆሙትን ያክል ሩኩዕ ላይ ያሳልፉ ነው። ስጁድ መሃል በሁለት ስጁዶች መሃል ቁጭ ብለው ከማርዘማቸው የመጣ ሰዎች ስጁድ መውረድ እንዳለባቸው ረስተው ነብዩ አለይሂ ሰላቱ ወሰላም ተሸሁድ ቀጥለው ነው እንደ እስኪሉ ድረስ በሁለት ስጁዶች መሃል ረጋ ብለው ይቀመጡ ነው። ዛሬ ላይ መረጋጋት ከጠፋባቸው ዋና ዋና ቦታዎች አንዱ በሁለት ስጁዶች መሃል። አንዳንድ ሰዎች ስጁድ ወርደው ገና ቀና ብለው ቁጭ ሳይሉ ወደ ቀጣዩ ስጁድ ይወርዳሉ። ሩኩዕ አድርገው ከሩኩዓቸው ተነስተው ተስተካክለው ቀጥ ብለው ሳይቆሙ ወደ ቀጣይ ሩክን ይሸጋገራሉ። እንዲህ አይነቱ ፍጥነት ሶላትን ያበላሻል። ሌላው ትልቁ የሶላት መሰረት የሶላት ደረጃ ዋጋ ኹሹዕ ነው። በኹሹዕ ሶላት መስገድ። በኹሹዕ ሶላት መስገድ የሚቻለው መቼ ነው? እርጋታ ሲኖር። እርጋታ ከሌለ ኹሹዕ የለም። በፍጥነትና በሩጫችን ልክ ኹሹዓችን ይጎድላል። በተለይ ተራዊህ ሶላት አንዳንድ ቦታዎች ላይ ሶላት ሳይሆን በትክክል ሩጫ ነው የሚመስለው፣ እሽቅድድም ነው የሚመስለው። መተንፈስ እስኪያቅታቸው ድረስ እስኪታፈኑ ድረስ ይፈጥኗል። ቀድሞ የጨረሰ ይሸለማል የተባሉ እስኪመስሉ ድረስ ይሮጣል። እንደዚህ አይነት ሶላት የለም። ፈርዱ ላይ ሲሆን ይበልጥ ይከፋል ነገሩ። የተኛውንም ሶላት ስንሰግድ አላህ ፊት ነው የቆምኩት፣ የት ለመሄድ ነው ምሮጠው መፈጥነው ልንል ይገባል። በሶላት አሰጋገድ ዙሪያ እጅግ በጣም በርካታ ክታቦች ተጽፈዋል። ራሱን የቻለ ክታብ ተጽፏል። የፊቅህ ክታብ ላይ፣ የሐዲስ ክታብ ላይ፣ በል የሲራ የታሪክ ክታቦች ላይ ሁሉ ሳይቀር የሶላት አሰጋገድ ተካተዋል። ከሁሉም በላይ ቁርአን ላይ ስለ ሶላት ብዙ ተብሏል። ነቢይም አለይሂ ሰላቱ ወሰላም በሐዲታቸው ሰሉ ከማ ረአይቱሙኒ ኡሰሊ ብለዋል። ቡኻሪ ሌሎችም የዘገቡት ሐዲስ ነው። እኔ ስሰግድ እንዳያችሁ ስገዱ ብለዋል። መስገዱ ብቻ በቂ አይደለም ማለት ነው። ምን ያስፈልጋል? አሰጋገድ ማወቅ ያስፈልጋል። ይህ ለሁሉም ነው። ማንኛውም ሰጋጅ አሰጋገድን ማወቅ፣ ህጉን መጠበቅ አለበት። አርአያ የሚደረጉ ሰዎች ሲሆኑ፣ ሰጋጆችን የሚመሩ ሰዎች ሲሆኑ፣ ፈርድም ይሁን ሱና ሶላት የሚያሰግዱ የነቢይን አለይሂ ሰላቱ ወሰላም አሰጋገድ ማወቅ አለባቸው። አልኢማም አሕመድ ረሒመሁላህ ተዓላ ሪሳላቸው ላይ ክታቡ ሶላት ላይ ስለ ኢማሞችን ብዙ ብለዋል። የኢማሞች ሶላት ከተስተካከለ የማሙም ሶላት ይስተካከለ። ሳይወድ በግዱ ኢማሙን ተከትሎ ስለሚሰግድ ኢማም ረጋ ብሎ አደብ ጠብቆ ከሰገደ የማሙም ሶላትም ይስተካከላል። የኢማም ሶላት ከተበላሸ ብዙ ጊዜ ጉድለት ካለው መስፈርት ከጎደለው የማሙሙ ሶላትም እንደዚሁ ጉድለት የበዛበት ይሆናል። ማሙም ረጋ ብሎ ፋቲሓ መቅራት ሁሉ እንዳይችል ተረጋግቶ ሩኩዕ ስጁድ እንዳያደርግ የሚያደርግን አሰጋገድ የሚሰግዱ ብዙ ኢማሞች አሉ። ፋቲሓን ሳታጋምስ ኢያከ ነዕቡዱ ጋር ሳትደርስ ሩኩዕ የሚወርዱ አሉ። እንደምንም ብለህ ፋቲሓን ጨርሰህ ሩኩዕ ወርዳለሁ ስትል እነሱ ስጁድ ይወርዳሉ። ለሰዎች ሶላትን ማቅለልና የሶላትን መሰረት አርካን አደብ መጠበቅ ሁለቱ መመዛዘን መቻል አለባቸው። አቅልሉ ሶላት ስታሰግዱ በሽተኛ አለ፣ መንገደኛ አለ፣ ባለጉዳይ አለ ተብሏልና ብለው ነው ብዙ ሰዎች እንደዚህ የሚያደርጉት። ግን በሁሉም ዑለሞች ስምምነት ማቅለሉ የሶላትን አርካን የሚያጎድል መሆን የለበትም። ከሶላት አርካን አንዱ
ጡማእኒና ነው። ምንም እንኳን ሐነፊዮች በዚህ ላይ ቢኻልፉ እርጋታ መኖር አለበት። ያንዳንዱን የሶላት አካል የሶላት ክፍል የሚባለውን የሚደረገውንም ማእሙሞች ሳይጨናነቁ ሳይጣደፉ ማድረግ የሚችሉበትን ያክል ረጋ ማለት ያስፈልጋል። ካልሆነ የማእሙሙም ሶላት ይበላሻል፣ አደጋ ላይ ይወድቃል። በተለይ ኢማም የሆነ ሰው የማእሙሞች ሶላት እሱ ላይ ነው የተንጠለጠለው። ኢማም የሆነ ሰው የማእሙሞች ሶላት እሱ ላይ ነው የተንጠለጠለው። ደጋግ ቀደምቶች ኢማምነትን እጅግ በጣም ይፈሩ ነበር፣ ይሸሹ ነበር፣ ያከብዱ ነበር። ሁदैፋ አንዴ የሆኑ ሰዎችን አሰገዱና ልክ እንዳሰላመቱ ከፈለጋችሁ ሌላ ኢማም መድቡ፣ ካልሆነ ለየብቻቸው ስገዱ፣ እኔ ከአሁን በኋላ ሁለተኛ አላሰግዳችሁም ብላ። እንደው ቦታ የሚሸፍን ሰው ሲጠፋ ኃላፊነት ፈርዶል ዐይን ሲሆን እንጂ ኢማም ሻፊዒ ሌሎችም እንደሚሉት አማናው ከባድ። ዛሬ ላይ ማንኛውም ለራሱ አስተካክሎ ማይሰግድ ሰው ለማሰገድ ሲሮጥ እናያለን። ካላሰገድኩ ብሎ ሲቀየም እናያለን። በተለይ ተራዊህ ላይ 30 ጁዝ የሐፈዙ ሁሉ ሰፊናን እንኳን ያልቀሩ ሹሩጥ ሶላትን ያላሟሉ አሊያ ደግሞ አባታቸው ወይ መጎታቸው ማያታቸው የመስጂድ ኃላፊ የሆነ ድምፅ ስላላቸው ሌላውን አህካም ሳያውቁ ቁርአን ስለሐፈዙ ብቻ ለማሰገድ ይሞክራሉ። ሌሎች እድሜያቸው በጣም ገፍቶ ስጁድ ርኩዕ ማድረግ የማይችሉ ከመሆናቸው ጋር የኢማምነትን ቦታ አለቅም ብለው ማእሙም የቀደማቸው ሶላቱን እንዲበላሽ ያደርጋል። አሰጋጅነት የሶላት የራሱ ኃላፊነቱ ስላልገባ ክብደቱ ስላልገባ ገና ውዱእ ሲያደርጉ ፊታቸው የሚቀላ ነበሩ ደጋግ ቀደምቶች። ውዱእ ሲያደርጉ ገና ፊታቸው ይቀላ፣ ተክቢር ለማድረግ ሲቆሙ እጃቸው ይንቀጠቀጣል። ምንሁም ሸይኹል ኢስላም ተይሚያ ረሂመሁላህ ተዓላ። ዛሬ ላይ ሰዎች እየሮጡ መጥተው እየተሳሳቁ እየቀለዱ መጥተው እየሳቁ ሶላት ውስጥ ይገባል። እስከ ሶፍ ላይ እስኪቆሙ ድረስ ይዘውት የነበረው ወሬ ከውስጣቸው ባለመውጣቱ የሶላትን ክብር ሳያስታውሉ ዝም ብለው ሮጠው በመግባታቸው ምክንያት ሶላት እየሰገዱ የቀደመ ወሬ ፈገግ ያስበላቸው ይጋፋሉ። እግር ለእግር ገጥመው በተለይ ሕፃን የሆኑ ልጅነት ያልጨረሱ የቀለዱ እየተላፉ እየተጫወቱ የሚሰግዱ ሰዎች አሉ። ሶላት ወደ አላህ የሚቀርብ ቁርባን ስጦታ ነው። ለአላህ የሚመጥነውን ሶላት መስገድ አለ። ወይም አላህ የሚመጥን ሶላት ስገዱ፣ ካልሆነ ደግሞ ይሄ የአላህን ክብር መንካት ነው። አይነት ሶላት አለባበሱን ሳያስተካክሉ፣ ንጽህናን ሳይጠብቁ፣ ወቅቱን ሳይጠብቁ፣ ቂብላን ሳይጠብቁ፣ ልብን ሳይሰበስቡ እየቀለዱ እየሳቁ መተው በዛው ስሜት ሶላት ውስጥ የሚገቡ ሰዎች አሉ። ደጋግ ቀደምቶች ግን ገና ውዱእ ሲጀምሩ ፊታቸው ይለዋወጥ ነው። ኢሕራም ሊያደርጉ ሲዘጋጁ እጃቸው ይንቀጠቀጥ ነው። ሐላቸው ይቀያየር ነው። ለምን ከተባለ ሶላት ለሰማይ ለምድር ለጋራዎች የከበደ ኃላፊነት አማና። መስገዳችን ብቻ ሳይሆን ማየት ያለብን በታዘዝኩት መሰረት ሰግጃለሁ ወይ ልንል ይገባናል። ለነፍሳችን ለፈርዳችን እንኳን ስንሰግድ፣ ለራሳችን ለግላችን ሁለት ሰዎችን መርተን ስንሰግድ የበለጠ ልንጨነቅ ይገባናል። ሁለት ሶፍ ሲሆን በመቶዎች በሺዎች የሚቆጠሩ ሲሆኑ ይበልጥ ልንጨነቅ ልንጠነቀቅ ልንሰጋ ይገባናል። ለዚህ ከሚያግዙ ነገሮች አንዱ በሶላት አሰጋገድ ዙሪያ የተጻፉ መጽሐፍትን ማንበብ፣ ድርሳኖችን ደጋግ ቀደምቶች የጻፏቸው ኢማም አልቡኻሪ፣ አቡ ዳውድ፣ ሙስሊም ሌሎችም የሐዲስ ክታብ ላይ የነቢን አሰጋገድ አስመልክተው ያሰፈሩትን ልንከታተል ይገባል። በዘመኑ ከነበሩ ታላላቅ ሊቃውንቶች ከጻፉት የሶላት አሰጋገድ አንዱ የኢማም ኢብን ባዝ እጃችን ላይ ብዙዎቻችሁ እጅ ላይ የሚገኘው ከፊየቱ ሶላት ነቢ የሚለው ነው። ኢንሻአላህ ይሄን መሰረት አድርገን ክታብ ማንበብ የሚችሉ ክታቡን የተከታተሉ፣ ማንበብ የማይችሉም ደግሞ መልእክቱን የተከታተሉ የነቢን አለይሂ ሰላቱ ወሰላም አሰጋገድ ምንማማር ይሆናል። ቢስሚላሂ ራህማኒ ራሂም በአላህ ስም ጀምራለን። አልሐምዱሊላሂ ወህደሁ ወሰላቱ ወሰላሙ ዐላ ዐብዲሂ ወረሱሊሂ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አማ በዕድ ፈሃዚሂ ከሊማቱን ሙጀዛ። እነዚህ ቀጥለን የምናቀርባቸው አጠር ያሉ ንግግሮች ቃላቶች ናቸው። ፊ በያኒ ሲፈቲ ሶላቲ ነቢይ ሰለላሁ ዐለይሂ ወሰለም የነቢይን ዐለይሂ ሰላቱ ወሰላም የሶላት አሰጋገድ የሚገልጹ አረቱ ተቅዲመሃ። ይሄን ንግግር ማቅረብ ፈልጌ ነው ኢላ ኩሊ ሙስሊሚን ወሙስሊማ፣ ለእያንዳንዱ ሙስሊም ወንድና ሙስሊም ሴት። ለምን ሊየጅተሂደ ጥረት ያደርጉ ዘንድ ኩሉ መን የጠሊዑ ዐለይሃ ይሄን መጽሐፍ የሚያነብ በሙሉ ይህ መልእክት የሚደርሰው በሙሉ ጥረት እንዲያደርግ ፊ ተአሲ ቢሂ ሰለላሁ ዐለይሂ ወሰለም ነቢይን ለመከተል ጥረት እንዲያደርግ
ፊ ዛሊከ ሶላት አስተጋገድ ላይ ሊቀውሊሂ ሰለላሁ ዐለይሂ ወሰለም ነቢዩ ስላሉ ሶሉ ከማ ረአይቱሙኒ ኡሰሊ እኔ ስሰግድ እንዳያችሁት ስገዱ አሉ። ስገዱ ብቻ ብለውን አልሄዱም ዐለይሂ ሰላቱ ወሰላም። እኔ ስሰግድ እንዳያችሁ ስገዱ አሉ በቃል። ሚንበር ላይ ወጥተው ሰገዱ። ኹጥባ የሚደረግበት አስቸጋሪ ሚንበር ላይ ከፍታ ላይ ወጥተው ሰገዱ። ለስጁዱ ወደ ኋላ እየተመለሱ ማለት ነው። ሚንበር ላይ ከፍታ ላይ ወጥተው ከሰገዱ በኋላ ደግሞ ምን አሉ? ይሄን ያደረግኩት አሉ ሚንበር ላይ የተሰቀልኩ የወጣሁ የሰገድኩት የሶላት አሰጋገድን ከኔ አይታችሁ እንድትማሩ ነው። መስጂድ ላይ ቁጭ ባሉበት የሆነ ሰው ሰግዶ መጥቶ ሰላም ሲላቸው ሂድ ስገድ አልሰገድክም፣ ሂድ ስገድ አልሰገድክም፣ ሂድ ስገድ አልሰገድክም ብሎ አመላልሳ መጨረሻ ላይ ሲደክመው እኔ ከዚህ የተለየ አሰጋገድ አላውቅም ያስተምሩኝ ብሏቸው አንድ በአንድ የሶላት አሰጋገድን አስተምረውታል። ይህ ነቢዩ ዓለይሂ ሰላቱ ወሰላም ለዚህ ግለሰብ የሰጡት መመሪያ እያንዳንዱ ሰጋጅ ሊጠብቁ የሚገባ መመሪያ አርካኑ ሶላትን ዋጅባቱ ሶላትን ሰብስቦ የያዘ ነው። በነቢይ ዘመን ዓለይሂ ሰላቱ ወሰላም እሳቸው ዘንድ የነበረን ሰው ሂድ ስገድ አልሰገድክም፣ ሂድ ስገድ አልሰገድክም ብለው ሶስቴ ካመላለሱ እኛ በዘልማድ የምንሰግድ ሰዎች ምን ልንባል? የእሳቸውን ሶላት ላይ ጥንቃቄ የማድረግ ጠበቅ የማድረግን ሁኔታ የተመለከቱ ሰሐቦቻቸውም ሶላቱ የተበላሸበትን ሰው የተበላሸ አሰጋገድ የሚሰግድን ሰው ካዩ አያልፉም ነበር፣ ያርሙ ነበር። እንደዚህ አይነት ሶላት የሰገድክ ብትሞት ኖሮ ጀሀነም ትገባ ነበር ያሉ ሰሐቦች ተገኝተዋል። ሶላት ሰግዶም ጀሀነም መግባት አለ ማለት ነው። ሌላ ለሶላታችን ትኩረት ልንሰጥ፣ የሶላት አሰጋገድን ልንማር፣ ዑለሞችን ልንጠይቅ፣ እንደዚህ ነው ወይ የሚሰገደው ልንል ይገባ ነው። ለዲን የመጨነቅ ትኩረት የመስጠት ምልክት ነው። አሰጋገድ ላይ ጥንቃቄ ማድረግ፣ በዘልማድ ከመስገድ ሰው ሲሰግድ እንዳየነው ከማድረግ ሰው ሲያደርግ እንዳየነው ከማድረግ ልንታቀብ ይገባናል። ዑለሞች ካልሆኑ ውስጥ ዑለሞችም አንዳንዴ የሚያደርጉትን ብቻ ሳይሆን መጠየቅ ሊያስፈልግ ይችላል። በተግባር ደረጃ አንዳንዴ ዑذር ኖሯቸው የሆነ አይነት አሰጋገድ ሊሰግዱ ይችላል። አቀማመጥ ላይ የራሳቸውን አቀማመጥ ሊቀመጡ ይችላል። ኢማሙ ማሊክ ረሂመሁላህ ተዓላ ሲሰግዱ እጃቸውን ይለቁ ነበር ተብሏል ወደታች። ሌላ ጊዜ ደግሞ ይይዙ ወደ ላይ ይይዙ እንደነበረ ተነግሯል። ወደፊት ይመጣል። ኢማሙ ማሊክ ወደታች እጃቸውን ዘቅዝቀው ይሰግዱ የነበረው የሆነ ጊዜ ላይ ስማቸው ጠፍቶ የጊዜው ባለስልጣን አስሮ ገርፏቸው አስገርፏቸው ስለነበረ ነው። ያኔ ታስረው ሲገረፉ ክንዳቸው ወልቆ ነበር ረሂመሁላህ ተዓላ። ስለዚህ ወደ ላይ አንስተው መያዝ ይከብዳቸው ስለነበረ ነው የለቀቁትና ኢማሙ ማሊክ ለቀው ሰግዷልና እኔም ሰግዳለሁ ለቃለሁ አይባል። አቀማመጥ ላይም የወገብ ህመም ያለባቸው የእግር ህመም ያለባቸው እውቀት ያላቸው ሰዎች አቀማመጣቸው ሊቀየር ይችላል። አይደለም የሌሎች ሰዎች የነቢዩ እንኳ ዓለይሂ ሰላቱ ወሰላም የንግግር የቃል መመሪያቸውና ተግባራቸው ከተጋጨብን የምንከተለው የቃል መመሪያቸውን የተግባር መመሪያቸው በተግባር ያሳዩት ነገር ሰው ናቸው ረስተው ሊሆን ይችላል። ዓለይሂ ሰላቱ ወሰላም ለሳቸው ብቻ ተፈቅዶ ሊሆን ይችላል። ድርጊት ተግባር መርሳት፣ መዘንጋት፣ መገደድ ሊገጥመው ይህን ሁሉ ሊያስተናግድ ስለሚችል የአንደበት የቃል መመሪያ ነው መከተል ያለብንና ሰው ሲያደርግ ያየነውን ሁሉ እናደርጋለን ካለን ስህተት ላይ ልንወድቅ እንችላልና መሪያችን ነቢይ ናቸው ዓለይሂ ሰላቱ ወሰላም። የእሳቸውን የሶላት አሰጋገድ መመሪያ ልናውቅ ልንማር ይገባናል። አንድ ሰው አርጅቶ ሊሞት ይችላል። አንድ ሶላት እንኳ አስተካክሎ ሳይሰግድ ተብሏል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሊሸብት ይችላል፣ አርጅቶ ሊሞት ይችላል። አንድ ሶላት እንኳ ለአላህ የተስተካከለ ሶላት ሳይሰግድ ሶላት ውስጥ ገብቶ የሶላትን ግማሽ፣ የሶላትን ሩብ፣ የሶላትን 1/6፣ 1/7፣ 1/10 ይዞ የሚወጣ ሰው አለ። ምንም ሳይዝ የሚወጣ ሰው አለ ተብሏል። ከሶላት ከንቱ ልፋት ብቻ የሚለፉ ማለት ነው። ሁለት ሰዎች ጎንና ጎን ቆመው ሊሰግዱ ይችላሉ። በሁለቱ መሃል ያለው ከሶላት የሚገኘው ጥቅም የሰማይና የምድር ያክል የተራራቀ ሊሆን ይችላል ተብሏል። በምን ምክንያት? ባሰጋገድ መቻልና አለመቻል፣ የሶላትን አደብ በመጠበቅና ባለመጠበቅ ምክንያት ማለት ነው። ሁላችንም እንኮራበት ትልቁ ሀብታችን ሶላት ነው። ሁሉም ሰው ዘካ ማውጣት አይችልም። ሁሉም ሰው ሐጅ ማድረግ አይችልም። አቅም ያለው ሰው ነው የሚችለው። ጾምም በዓመት አንዴ ነው የሚመጣው። በህመም ልታሳልፉ ትችላል። የዘውትር ዒባዳችን፣ ንግዳችን፣ ሱቃችን ምንድነው? ሶላት። 5 ወቅት ሶላትን በአግባቡ የሰገደ ወንጀሉ ይራገፍለታል ተብሏል። ታዲያ ምን አይነቱ ሶላት ነው ወንጀል የሚያራግፈው? ከወንጀል የሚጠብቀው ነቢዩ ዓለይሂ ሰላቱ ወሰላም የሰገዱት አይነቱ ሶላት ነው እንጂ አንዳንድ ሶላት ከአላህ የሚያርቅ ሶላት አለ። አሐዲሶች ላይ ተነግሯል። አታሮች ላይ ተነግሯል። የተፍሲር ሊቃውንት ላይ ይሄን ጠቅሰዋል። ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር የሚለውን አንቀጽ ሲያብራሩ በርካታ የተፍሲር ሊቃውንት
መርፉዕ የሆኑ ከነቢ የተነገሩ አለይሂ ሰላቱ ወሰላም ከሰሐቦች ከታቢዒዎች የተነገሩ ዘገባዎችን አስፍረዋል። ምን ብለው? ሶላቱ ወደ አላህ ያላቃረበው ከወንጀል ያልከለከለው ሰው መስገዱ የበለጠ ከአላህ ያርቀዋል እንጂ ምንም አይጠቅምም ተብሎ ሶላቱን ማበላሸት ራሱ ከአላህ ያርቃል። ሶላት የሰገዱ ወደ ወንጀል ተመልሶ መግባት ደግሞ ሌላ ከአላህ የሚያርቅ ነው። ትክክለኛ ሶላት ከወንጀል ይጠብቃል ተብሏል። ለምንድን ነው የሰገደን ጸባያችን ይበላሽ ምንበዳደለው ጨካኞች ምን ሆነው ካፋችን ከሙስሊም አንደበት መውጣት የሌለበት ነገር የሚወጣው? አንዳንድ ሰዎች ሰግደው ወጥተው ገና ጫማቸውን እየተጫሙ ውሸቱን ይጀምሩታል፣ ስድቡን ይጀምሩታል። የሶላት መበላሸት ማሳያ። 5 ወቅት ሶላትን በአግባቡ የሰገደ ሰው ከፊት የሰገደው ሶላት እስከ ቀጣዩ ሶላት ድረስ ይጠብቃል። 5 ወቅት ሶላቶች ተበታትነው የተደነገጉትም ለዚህ ነው። በየመሃሉ ራሳችንን እንድንፈትሽም ሶላታችን በዚህ ልክ ራሳችንን እንድንቆጣጠር ጸባያችን እንድናሳምር የሚያደርገን መቼ ነው? ነቢዩ አለይሂ ሰላቱ ወሰላም ይሰግዱ እንደነበረው ከሰገደን ነው። رواه البخاري وإلى القارئ ወደ አንባቢው በያኑ ዳሊካ የነቢን አሰጋገድ እንደሚከተለው እናቀርባለን። ቀጥሎ የሚዘረዘሩ ነገሮች 1 2 3 ተብሎ የሚዘረዘሩ ነገሮች የሶላት ሱና የሆኑ ክፍሎች አሉበት፣ ዋጅብ የሆኑ ክፍሎች አሉበት፣ ሩክን የሆኑ ክፍሎች አሉበት። የነቢን አለይሂ ሰላቱ ወሰላም አሰጋገድ ሱና፣ ሩክን፣ ዋጅብ ሳንል ሳንሸራረፍ ተቀብለን እሳቸው ይሰግዱ በነበረው መሰረት መስገድ አለብን። አንዳንድ የሶላት ክፍሎችን አንዳንድ ፉቃሃዎች ይሄ ሱና ነው በማለት ቸላ የሚሉበት ሁኔታ አለ። ሱና ነው፣ ሩክን ነው፣ ዋጅብ ነው የሚለውን ከሱጁድ ሰህው አንፃር የጎደለውን ከመካት አንፃር ብናውቅ አይከፋም። ነገር ግን ሶላትን ስንሰግድ ከመጀመሪያ እስከ መጨረሻ የነቢን አለይሂ ሰላቱ ወሰላም አሰጋገድ እሳቸው ትኩረት ሰጥተው ያደረጉትን ነገር ሙሉ በሙሉ ማድረግ አለብኝ ልንል ይገባል። ኢስባጉል ውዱእ የመጀመሪያው የሶላት ተግባር ንጽህናን መጠበቅ። ትጥበት ካለ ዋጅብ የሆነ ትጥበት ካለ መታረቅ። ሰውነቱ ተነጅሶ ወይም በጀናባና መሰል ነገር ሴት ልጅም በወር አበባና በወሊድ ደም ምክንያት ትጥበት ግዴታ ሆኖበት ሳለ አንድ ሰጋጅ ዋጅብ ትጥበቱን ሳያከናውን እያወቀ ጀናባ ላይ ሆኖ ነጃሳ ላይ ሆኖ ቢሰግድ ወንጀለኛ ይሆናል። ሶላቱ ትክክል አይደለም ብቻ ሳይሆን ወንጀለኛ ይሆናል። በል ሐነፊዮች እንደሚሉት ከእስልምና ሊወጣ ሁሉ ይችላል አሉ። በዲን ስለተሳለቀ ስላሾፋ መሰገድ ያለበት ከጡሁር ጋር ነው፣ ንጽህናን ከማሟላት ጋር ነው፣ እንደተነጀሰ ከማወቁ ጋር። አንድ ሰው በጀናባና መሰል ነገሮች ትጥበት ዋጅብ እንደሆነበት እያወቀ ረስቶ አይደለም እያወቀ ዝም ብሎ ቢሰግድ ውዱእ እንደሌለው እያወቀ ቢሰግድ አንድ ሰው ዲንን መሳለቂያ ያደርጋል። ቁል ቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡነ ላ ተዕተዚሩ ቀድ ከፈርቱም ባዕደ ኢማኒኩም። ሙስሊም ነኝ ማለት አይበቃህም፣ አያድንህም። በዲን መገለጫዎች ካሾፍ ከተሳለክ ትከፍራለህ ማለት ነው። ስለዚህ እያወቁ ሰው ፈርቶ በይሉኝታ አንዳንዴ በተኙበት ጀናባ ሆነው አሁን ብታጠብ ሰው ምን ለኛል ብለው እስከነ ጀናባቸው የሚሰግዱ ሰዎች አሉ። አሊያ ደግሞ መታጠብ እየቻሉ ተየሙም የሚያደርጉ ሰዎች አሉ። አይቻልም። መታጠብ የተሻለ ተየሙም አይደረግም። ውዱእም እንደዚሁ እንደሌለው ያወቀ አንድ ሰው አንድ ብሎ ሶላቱን መጀመር ከባድ ወንጀል ነው። ረስቶ ጀመረ፣ አቋርጦ መውጣት ግዴታ ነው። ሰው ምን ለኛል ተብሎ ያለ ውዱእ አይሰገድም፣ ሳይታጠቡ አይሰገድም። ዩስቢጉል ውዱአ ሰጋጅ አስቀድሞ ውዱእን ማሟላት አለበት። ትጥበት ከሌለበት ቀጣዩ ስራ ውዱእ ነው። ወሁወ ውዱእን ማሟላት ማለት ምን ማለት ነው? አን የተወደአ ውዱእ ማድረግ ነው። ከማ አመረሁ ላሁ ዐመለን ቢቀውሊሂ ሱብሓነሁ ወተዓላ አላህ ባዘዘው መሰረት ውዱእ ማድረግ። ኢስባጉል ውዱእ ነቢዩ ዓለይሂ ሰላቱ ወሰላም ልዩ ትሩፋት እንዳለው ተናግረዋል። ውዱእን ኢስባግ ማድረግ ወንጀልን እንደሚያራግፍ የጀነት ደረጃን ከፍ እንደሚያደርግ ተናግረዋል። ምንድነው ኢስባግ የሚለውን በተመለከተ እዚህ ኢማም ኢብኑ ባዝ ምን አሉ? ኢስባግ ማለት አን የተወደአ ከማ አመረሁ ላህ አላህ ባዘዘው መሰረት ውዱእ ማድረግ ነው። ውሃን ማባከን ደረጃ ያልደረሰ አጠቃቀም በደንብ ያፈሰሱ መጠቀምም ኢስባግ ይባላል። ውሃ መንካት በሚከብድበት ወቅት ነካነካ አድርጎ ከመሄድ ይልቅ ኢባዳ እያደረኩ ነው፣ ከእያንዳንዱ የሰውነት አካሌ የመጨረሻ የውሃ ጠብታ ጋር ወንጀል ተራግፎ እንደሚወጣ ነቢይ ተናግረው ዓለይሂ ሰላቱ ወሰላም። ስለዚህ ምንም ብርድ ቢሆን ምንም ሙቀት ቢሆን በደንብ ሰውነቴን እያሸሁኝ ውሃ እያዳረስኩኝ ውዱእ ማድረግ አለብኝ ተብሎ መነየት አለበት። ውዱእ ሲያደርግ አንድ አማኝ ፊቱን ሲታጠብ በፊቱ አካባቢ የተሰሩ ወንጀሎች ሁሉ ከመጨረሻው ጠብታ ጋር ተራግፎ እንደሚወጡ ነቢይ ተናግረው ዓለይሂ ሰላቱ ወሰላም። ፊት ላይ አይን አለ፣ አፍንጫ አለ፣ ጆሮ አለ።
ለውዱ ተብሎ የሰውነት አካል ሲታጠብ እጅም እግርም ሲታጠብ በእነዚህ አካላት የተሰራ ወንጀል በሙሉ ተራግፎ ይወጣል። ይሄ መናየት አለበት፣ መታሰብ አለበት። ምን አይነት ውዱ ነው እንዲህ አይነት ጥቅም የሚያስገኘው? ኢስባገል ውዱ፣ የተሟላ ውዱ ሲሆን፣ በተለይ ክረምት ላይ የችኮላ ጊዜ ላይ ውዱን የሚያጎሉ ሰዎች አሉ። ወይሉን ሊልዓቃቢ ሚነናር የሚለው ሐዲስ ይመለከታቸዋል። ውዱ ሲያደርጉ ከፊል አካላቸውን ውሃ ማያዳርሱ ሰዎች ወዮላቸው በጀሃነም እሳት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ውዱ አድርጎ የጣት ጫፍ ምታክል የሰውነት ክፍሉን ውሃ ያልነካውን ሰው ነብይ ባዩ ጊዜ አለይሂ ሰላቱ ወሰላም መልሶ ውዱ እንዲያደርግ አዘውታል። ስለዚህ ውዱ አደራረግ ላይ ጥንቃቄ ማድረግ፣ የውዱ አደራረግን መማር ያስፈልጋል። አመለን ቢቀውሊሂ ሱብሓነሁ ወተዓላ ጌታ አላህ ያዘዘንን በመተግበር አላህ ያዘዘን አይነት ውዱ ማድረግ ይጠበቅብናል። ቃለ ተዓላ ያ አዩሃ አለዚነ አመኑ እናንተ አማኞች ሆይ ኢዛ ቁምቱም ኢለ ሶላቲ ለሶላት መቆም ስትፈልጉ መስገድ ስትፈልጉ ውዱ ከሌላችሁ ፈግሲሉ ውጁሀኩም ፊታችሁን እጠቡ፣ ወአይዲየኩም እጆቻችሁንም እጠቡ፣ ኢለል መራፊቂ እስከ ከክርን ጭምር ክርኑ መታጠቡን እርግጠኛ መሆን የሚቻልበትን ያክል ትንሽ ከፍ ማድረግ ይቻላል። ከዛ አሳልፎ ግን እስከ ላይ ማጠብ ሱና ነው ተብሎ ይሄን ማድረግ አይቻልም። የአቡ ሁረይራ ራእይ ነው። ኢብኑል ቀይም እንደሚሉት አቡ ሁረይራ ከኪሳቸው አውጥተው ጨምረው ነው ብላ ቁርአኑ ያለው ኢላ አልመራፊቅ እስከ ክርን ነው ያለው። ክርን ማለት የክንድና የጡንቻ መለያያ መገጣጠሚያ ማለት እስከዛ ነው መታጠብ ያለው። እዛ አድርሶ ብቻ ማቆም ሳይሆን ጋያ ሙገያ ውስጥ ይገባል በሚለው ተከሄዶ ክርን ራሱ መታጠብ ስላለበት ክርንን ማጠባችንን እርግጠኛ መሆን የምንችልበትን ያክል ትንሽ ከፍ ማድረግ ችግር የለውም። ሱና ነው ተብሎ ሳይሆን ዋጅቡን ማጠብን እርግጠኛ ለመሆን ተብሎ ወምሰሑ ቢሩኡሲኩም ጸጉራችሁንም አብሱ። ቢሩኡሲኩም ሙሉ ጸጉራችሁን ማለት ነው። ጫፍ ጫፉን ብቻ የሚያብሱ አሉ። ይሄ የሻፊዒዮችና የተወሰኑ ሊቃውንት መዝሀብ ነው። ነገር ግን ሐዲስ ላይ ያለው ኢብኑል ቀይም እንዳሉት ቋንቋም የሚያጠናክረው ቢሩኡሲኩም ጸጉራችሁ ላይ አብሱ ከተባለ ሙሉን፣ ጃኬቱን እጠበው፣ ጅልባቡን እጠቢው ከተባለ ሙሉን ማጠብ ነው። ጸጉራችሁን አብሱት ነው የተባለው፣ ሙሉ መታበስ አለበት። አስተባበሱ ላይ ከፊት ጀምሮ ወደ ኋላ ወስዶ መልሶ ማምጣት፣ ከዛ በኋላ ጆሮን ማበስ ሱና ነው። አስተባበሱ ላይ ወደ ኋላ መውሰድ መልሶ ማምጣቱ ሱና እንጂ ዋጅብ አይደለም። ዋናው ዋጅቡ ጸጉርን አዳርሶ ማበሱ። በሻፊዒያ መዝሀብ መሰረት የተወሰኑ ጸጉሮችን ነካ ካደረገ በቂ ነው የሚሉት። ነገር ግን ይሄን ለማለት የሚያስችል በቂ ማስረጃ የለም። ነብዩ ሰለላሁ ዐለይሂ ወሰለም ምናልባት ጥምጣም ካደረጉ ጫፉን አብሰው ቀሪውን ጥምጣም ላይ ያደርጉ ነበር እንጂ ባዶ ጸጉራቸውን ሆነው ግማሹን ብቻ ወይም ጫፉን ብቻ አብሰዋል የሚል የለም። መዝሀብ ነው፣ የፉቃሃዎች አስተያየት ነው፣ ኺላፍ አለበት። በመዝሀቡ መሰረት ይሄን የሚያደርግ ሰው ችግር የለውም። ነገር ግን መዝሀብ ሳይሆን ቅድሚያ ሰጥተን መከተል ያለብን ሐዲስ ነው። ሁሉም ሐዲሶች ሙሉ ጸጉራቸውን እንዳበሱ ነው የሚያሳዩት። ወአርጁለኩም እግራችሁንም እጠቡ ኢለል ከዕበይኒ እስከ ቁርጭምጭምት ድረስ። ቁርጭምጭምት ማለት የእግር መዳፍና ባት የሚለያይበት መገጣጠሚያ ነው። ቁርጭምጭምት ድረስ ሲባል እዚያ አድርሶ ማቆም ሳይሆን ቁርጭምጭምትም ጭምር መታጠብ አለበት። እግርም ላይ እስከ ባት ከፍ አድርጎ ማጠቡ ሱና ነው ብሎ ይሄን ማድረግ አይቻልም። ነብይ አላደረጉም አለይሂ ሰላቱ ወሰላም። አቡ ሁረይራ ነው ያደረጉት፣ ከራሳቸው ይሄን የጨመሩት ተብሏል። ደግሞ አንዳንድ ዘገባዎች ላይ አቡ ሁረይራ ይሄን ሲያደርጉ የቤት ጣሪያ ላይ ወጥተው ነበር የሚያደርጉት ተብሎ ተደብቀው። አንዳንድ ታቢዒዎች ሲጠይቋቸው እናንተ እዚህ ያላችሁ እንዴ እንዳሉም ተነግሯል። ሰው እንዲያያቸው አይፈልጉም ነበር ማለት ራሳቸው በግላቸው ጓግተው ነበረ። ውዱ ሲያደርግ ውሃ ያጠበው ውሃ የነካው የሰውነት አካሉ ሙስሊም የቂያም ቀን ያበራለታል ስለተባለ የውዱ አካላቸው ውሃ የሚነካው ክፍል በስቶ የቂያም ቀን ብርሃን እንዲበዛላቸው በራሳቸው ፈልገው ነው አቡ ሁረይራ ይሄን ያደረጉት እንጂ ሱና ነው ማለት አይቻልም። ቁርጭምጭምትን እስከ ቁርጭምጭምት ማጠብ ነው። ሙሉ ቁርጭምጭምት አጥብ ያለው ማለት የሚያስችለውን ያክል ትንሽ ጨመር ማድረግ ችግር የለውም። ማላ የሲሙ ቢሂል ዋጅቡ ፈሁወ ዋጅብ በሚለው ቃዒዳ መሰረት ተካሄዱ። ቀጥታ ፊት በማጠብ አይደለም ውዱ የሚጀመረው። አስቀድሞ እጅ ማጠብ፣ አፍና አፍንጫን ማጽዳት የውዱ አደብ ነው። አልአያ አንቀጹ እስከ መጨረሻው ይነበብና ይሄ የውዱ አንቀጽ ነው። ውዱ አደራረግን አላህ ራሱ ቁርአን ላይ አብራርቷል። አንዳንድ የጎደሉ ነገሮች አሉ፣ አፈጻጸሞች እዚህ ላይ በቃል ያልተጠቀሱ ነብዩ አለይሂ ሰላቱ ወሰላም በተግባር አብራርተዋል። የዑስማን ሐዲስ ላይ የሌሎችም ሰሃቦች ሐዲስ ላይ ወቀውል ነብዩ ሰለላሁ ዐለይሂ ወሰለም በዚህ ዙሪያ የነብዩ ንግግርም አለ። ምን የሚል ላ ተቅበሉ ሶላቱን ምንም አይነት ሶላት ተቀባይነት የለውም ቢገይሪ ጡሁሪን ጡሁር ሳይኖር። ጡሁር ማለት ውዱ ማለት ነው። ጡሁር ማለት የጀናባ ትጥበት ማለት ነው። ቅድመ ንጽህና
ሳይሟላ መታጠብ ያለበት ሳይታጠብ ውዱ ማድረግ ያለበት ውዱ ሳያደርግ የሚሰገድ ሶላት አላህ ዘንድ ተቀባይነት የለውም ማለት። ሶላቱን የሚለው ነኪራ ነው፣ ሁሉንም አይነት ሶላት ያካትታል። ፈርድ ሶላትም ይሁን ሱና ሶላት፣ ጀናዛም ጭምር። አንዳንዶች ጀናዛ ተቆሞ የሚደረግ ዱዓ ነው መሃል ላይ አላሁ አክበር ይባላል እንጂ ሶላት አይደለምና ጀናዛ ላይ ውዱ አያስፈልግም ያሉ አሉ። ነገር ግን ራጅህ በትክክለኛው ጀናዛ ሶላተል ጀናዛ ሶላት ፈርድም ይሁን ሱና የተኛውም ሶላት ያለ ዙሁር አይሰገድም። ይህ ኢማሙ ሙስሊም ረሒመሁላህ ተዓላ የዘገቡት ነው በዚህ ቃል። ቡኻሪ ዘንድ ደግሞ ላ ትቅበሉ ሶላቱ መን አሕደተ ሐታ የተወዳእ በሚል ዘገባ ተላልፏል። ውዱ የሌለው ሰው ውዱ እስካላደረገ ድረስ ሶላቱ ተቀባይነት የለውም ተብሏል። ለእያንዳንዱ ሶላት ውዱ ማድረግ ተወዳጅ ነው፣ ሱና ነው። ውዱ ቢኖረንም ለእያንዳንዱ ሶላት ውዱ ማደስ ሱና ነው። አብዛኛውን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ለእያንዳንዱ ሶላት ውዱ ያደርጉ ነበር። አልፎ አልፎ ቀድሞ ባደረጉት ውዱ ይሰግዱ ነበር። እንደሚቻል ለማሳየት ይሄን አድርገዋል። ቀድሞ ባደረጉት ውዱ ሰግደዋል፣ ውዱ እስካልፈረሰ ድረስ። ብዙ ጊዜ ደግሞ ውዱ ያላቸው ውዱ ይደግሙ ነበር። ነገር ግን አንድ ውዱ ከተደረገ በኋላ ምንም አይነት ዒባዳ ካልተደረገበት ድጋሜ ዝም ብሎ ውዱ ማደስ አያስፈልግም። ውዱ ተደርጎ ነበር፣ አዱሃ ተሰገደበት፣ ዙህር ሶላት ወቅት መጣ ደረሰ፣ ለዙህር ውዱ ቢደረግ ችግር የለም። አንድ ውዱ ተደርጎ ምንም ዒባዳ ካልተደረገበት ድጋሜ ውዱ አያስፈልግም። በዛ ባደረጉት ውዱ የሆነ ዒባዳ ውዱ የሚያስፈልገው ዒባዳ ካደረጉ እንደገና ማደስ ይቻላል። በዚህ መልኩ ውዱ ከተሟላ በኋላ አተወጁህ ኢለል ቂብለቲ የሶላቱ ወቅት መግባት አለበት። የልብስ ጉዳይ መስተካከል አለበት። ንጽህናን ካሟሉ በኋላ ንጹህ ልብስ ከለበሱ በኋላ ፈርድ ሶላት ከሆነ የሶላቱ ወቅት ከገባ፣ ሱና ከሆነ ሶላት ማይከለከልበት ወቅት ላይ መሆኑ ከተረጋገጠ በኋላ ወደ ቂብላ ይዞራል። የተወጀሁ المصلي الى القبلة ሰጋጅ ወደ ቂብላ መዞር አለበት። وهي الكعبة የሙስሊም ቂብላው ካዕባ ነው። አይነማ ካን የትም ሀገር ቢኖር ደቡብም ይኑር ሰሜን ምዕራብም ይኑር ምስራቅ ዓለም ላይ ያሉ በሙሉ አቅጣጫቸው ወደ ካዕባ መሆን አለበት። እኛ ወደ ሰሜን ነው የምንሰግደው። በተቃራኒው በሰሜን በኩል ያሉ ከካዕባ ወዲያ በሰሜን በኩል ያሉ ደግሞ በተቃራኒ ወደ ደቡብ ነው የሚሰግዱት። በምስራቅ በኩል ያሉ ከካዕባ ወደ ምዕራብ ነው የሚሰግዱት። በምዕራብ በኩል ያሉ ወደ ምስራቅ ነው የሚሰግዱት። አላህ ተባረከ ወተዓላ ሶላት ሲሰገድ የትም ቢሆን ወደ ካዕባ ፊት እንዲዞር አዟል። ለምን? አላህ ተባረከ ወተዓላ ለምን አይባል? የአላህ ተባረከ ወተዓላ ውሳኔ። ሁሉም ነቢያት ወደዛ ነበር የሚሰግዱት፣ በኒ እስራኤሎች ናቸው ወደ አቅሷ የሰገዱትም ተብሏል። አይ ሁሉም ወደ አቅሷ ነበር የሚሰግዱት፣ ኋላ ላይ ነው ነቢ ሙሐመድ አለይሂ ሰላቱ ወሰላም ወደ ካዕባ እንዲሰግዱ የታዘዙት ተብሏል። አይ ነቢያት ሁሉ ወደ ካዕባ ነበር የሚሰግዱት፣ በኒ እስራኤሎች ናቸው ወደዛ ይሰግዱ የነበረው ተብሏል። ቢጀሚዕ በደኒሂ ወደ ቂብላ መዞር ያለበት ደግሞ በሙሉ የሰውነት አካል ነው፣ በከፊል መሆን የለበትም። አንዳንድ ሰዎች በቦታ ጥበት ሊሆን ይችላል፣ በተለያየ ምክንያት ተንጋደው ተንሻፈው የሚቆሙ ሰዎች አሉ። ቂብላው እንደዚህ ከመሆኑ ጋር ለምሳሌ አቋቋማቸውን እንደዚህ የሚያደርጉ ሰዎች አሉ። ሶፍ ላይ በዚህ ልክ መጣበብ አይገባም። ኹሹዕ ይነሳል፣ ጡማኒና እንዳይኖር ያደርጋል፣ ያጨናንቃል። ትኩረቱ ሶላት ላይ ሳይሆን ራስን መጠበቁ ላይ መመቻቸቱ ላይ ይሆናልና አወል ሶፍ ለመግባት ብለው ስንት ሰው ትከሻውን እየተራመዱ ሰው እየረገጡ መተው ሰው በማያቆም ስፍራ ላይ ሾልኮ የሚገቡ ሰዎች አሉ። ቀድሞ በመጣ እንጂ በጊዜ መጥቶ ሶፍ ላይ በተቀመጠ እንጂ አርፍዶ መጥቶ ሰው ያጨናነቀ ኋላ ላይ መጥቶ ሶፍ ላይ በተገኘ አይደለም ያወል ሶፍ አጅር የሚገኝ። ስለዚህ ሶላት ስንሰግድ በጣም አብዝቶ መራራቅና ክፍተት መፍጠርም አግባብ አይደለም። ተቃረቡ ወስዱል ኸለል ተብሏል። ተጠጋጉ፣ ክፍተትን ዝጉ ተብሏል። ከልክ በላይ ደግሞ መጠባበቅም አግባብ አይደለም። በብዛት ይሄ ነገር የሚታየው ሐበሻ እኛ ዘንድ ነው። ሌላ ብዙ አካባቢ ዜጎችን ብዙ ሀገር ሰጋጆችን ተመልክቻለሁ። በተወሰነ መልኩ ዘና ብለው ነው ቆም የሚሉት። ለሶላቱ የሚበጀው ይሄ ነው። ሐበሻ ከመስጂድ እጥረትም ይሁን ከጀህልናም ይሁን አላውቅም፣ ከኋላ ሶፉ ባዶ ከመሆኑ ጋር አንደኛ ሶፉ ላይ ዋናው ኩላሊት ያለበት ሰው እስኪታመም ሁሉ ድረስ ነው። እግሩ ላይ ሁሉ መተው እግራቸውን ከምሮ እስኪቆሙ ድረስ የሚጨናነቁ ሰዎች አሉ። አይገባም። ሶፍን ማሟላት መጠጋጋት ተወዳጅ ነው፣ ግን የሰጋጅን አእምሮ ትኩረትን በሚሰርቅ ልክ መሆን የለበትም። አንዳንድ ሰው እግሩ ሲነካ ይዘገንነዋል፣ ይደነግጣል። አንደኛው ይሸሻል፣ ሌላኛው ያሳዳል። ወደ ኢማሙ መጠጋት ትተው የሸሹ ወደ ምስራቅና ወደ ምዕራብ የሚሆኑበት ሁኔታ ሊህ አይገባም። መቀራረብ ከተቻለ እግርን ማነካካት ሱና ነው።
ዋጅብ ግን አይደለም። على الراجح من أقوال أهل العلم እግሩ ሲነካ የሚዘገን ነው የሚደነግጥ ሰው ካለ አንዴ ካስተጋ ካሸሸ እትርክ ጠጋ ብለህ ብቻ ቁም። الشاهد ይሄ ሶፍ ላይ መጋፋቱ መጨናነቁ አንዳንዴ ቂብላን ሁሉ እስከ መልቀቅ ይደርሳልና ይሄ አይገባም። قاصدا بقلبه ወደ ቂብላ ቆሞ በልቡ ማሰብ አለበት። ፊዕለ ሶላቲ ሶላትን መተግበርን መስገድን التي يريدها የሚፈልገውን አይነት ሶላት የሶላት አይነቱ ብዙ ነው። من فريضة فرض ሚሆን أو نافلة سنة ሚሆን መስገድ የሚፈልገውን ሶላት በልቡ አስቦ ولا ينطق بلسانه بالنية ንያን በመላሱ መናገር የለበትም። በልቡ ካሰበ በቂ ነው። ለምን ከተባለ لأن النطق باللسان በመላስ መግለጽ መናገር ንያን غير مشروع ያልተደነገገ ነው ያልተፈቀደ ነው። بل بدعة እንደውም ቢድዓ ነው ፈጠራ ነው ዲን ላይ አዲስ የተፈጠረ ነገር ነው። ለምን لكون النبي صلى الله عليه وسلم نبي لم ينطق بالنية ንያን ባፋቸው ስላልተናገሩ ولا أصحابه رضي الله عنهم صحابዎቻቸውም ጭምር አንድ ሱሐባ ሶላት ሲሰግድ ነወይቱ ሶላተ ከዛ ይል እንደነበር የሚያሳይ ضعيفም ይሁን ሷሂህ ዘገባ የለም። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ባፋቸው በመላሳቸው የነየቱት ነገር ከሌለ ሱሐቦች ያሉት ነገር ከሌለ ሊደረግ አይገባው። በኋላ ነው አንዳንድ ፉቃሃዎች ልክ እንደ ሐጅ ለበይከ اللهم حجን እንደሚባለው ነወይቱ ሶሊ ሶላተ ከዛ አላህ አክበር መባል አለበት አለ። ይሄም የኢማሙ ሻፊዒን ንግግር አቡ አብዱላህ የሚባል ሰው ያለ አግባብ በመረዳቱ ነው እንጂ የሻፊዒዎች ሊቃውንትም ጭምር ሁሉም ንያ በልብ እንደሆነ ይስማማሉ። ሙሐደብ ላይ አልመጅሙዕ ላይ ሺራዚ ኢማሙ ነወዊ ይሄን ጠቅሰዋል። በሁሉም ዑለሞች ስምምነት የንያ ቦታው የት ነው? ልብ ነው። ግን አሉ ሻፊዒዎች ግን በልብ የነየቱትን በምላስ መግለጹ ይወደዳል። ለምን ሲባሉ ምላስ ልብን እንዲያግዘው አሉ አንዳንዶቹ ደግሞ ምላስ ልብን እንዲያስታውሰው አሉ። ሐቂቃ ተቃራኒ ነው። ምላስ እንዴት ነው ልብ የሚያስታውሰው? ልብ ነው እንጂ የሚያስታውሰው። ይሄ ተዕሊል ተገቢ አይደለም፣ ትክክል አይደለም። የነብዩ አለይሂ ሰላቱ ወሰላም የሱሐቦቻቸው ሱና ይሻላል። ሶላት ሲሰገድ ጾም ሲጾም ንያ በልብ ነው። በውስጥ ይሄን አደርጋለሁ ነገር እንዲህ አይነት ሶላት ሰግዳለሁ ከተባለ በቂ ነው። ወየጅዐሉ ለሁ ሱትረተን ሰጋጅ ሶላት ከመጀመሩ በፊት ሶላት ከመግባቱ በፊት ሱትራ ማስቀመጥ አለበት፣ መከለያ ማስቀመጥ አለበት። ይصلي ኢለይሃ ወደሱ የሚሰግድ ኢንካነ ኢማመን ኢማም ከሆነ አው ሙንፈሪደን ወይም ለብቻው የሚሰግድ ሰው ከሆነ ኢማምን ተከትሎ የሚሰግድ ሰው ሱትራ ያስፈልገው። ኢማሙ ለሱ ሱትራው ነው። ብቻውን የሚሰግድ ወይም ኢማም ሆኖ ሰውን አስከትሎ የሚሰግድ ሰው ሱትራ ሊኖረው ይገባል። መከለያ ማለት ግድግዳዎች በየመሃሉ ያሉ መስጂድ ላይ ሌላ ቦታ ላይ የቆሙ ምሰሶዎች መሰል ነገሮች ሱትራ ሊደረጉ ይችላል። ፊት ለፊታችን የተቀመጠ ሰው እንደማይነሳ እርግጠኛ ከሆነን ሱትራ ሊሆን ይችላል። ሱትራው ከፍታ ሊኖረው ይገባል። አንዳንዴ የመቆሚያ የመስጂድ ምንጣፍ መስመሮችን ሱትራ ናቸው የሚሉ ሰዎች አሉ። የሚሰግዱበትን ራሳቸው ያነጠፉትን ምንጣፍ ሱትራ ነው የሚሉ ሰዎች አሉ። ከባዶ አዎ ይሻላል። ግን ሙሉ ሱትራ የሚሆነው መቼ ነው? ቀድረ ሙአኺረቲ ራህሊ ተብሏል ሐዲስ ላይ። የግመል ኮርቻ የኋለኛውን ድጋፍ የሚያክል ተብሏል። የግመል ኮርቻ የኋለኛው ድጋፍ ምን የሚያክል ነው? 1 ክንድ ነው ተብሏል። 1 ክንድ ከክርን አንስቶ እስከ ጣቶች ጫፍ። የተወሰኑ ሊቃውንት ጣቶች ሳይዘረጉ ቀድራ አዕظም ዲራዕ ብላ ይሄ የክንድ ጣጥንትን የሚያክል ተብሏል። ጣቶች ተጨብጠው ማለት ነው። ጣቶች ተዘርግተው ቢሆን መልካም ርዝመቱ፣ ካልሆነ ግዴታው ጣቶች ተጨብጠው ከክርን እስከ ጣቶች ድረስ ማለት ነው። ይሄን ያክል ከፍታ ሊኖረው ይገባል። ከፍ ባለና በሰፋ ቁጥር ይበልጥ ይወደዳል። ሱትራ ከፍ ባለና በሰፋ ቁጥር ይበልጥ ይወደዳል። ለምን ከተባለ የሱትራ ዓላማዎች አሉ። አንደኛው መሰተር ነው። ከፊት ለፊታችን የሚያልፈውን ላለማየት መሰተር ያስፈልጋል። የሆነ ነገር ባለፈ ቁጥር ልብ አይንን ተከትሎ ስላለፈው ነገር ማሰብ ይጀምራልና ግድግዳዎች ቢሆኑ ሰፋ ያሉ መሰሶዎች ቢሆኑ የተሻለ ነው። ከፍ ባለና በሰፋ ቁጥር የበለጠ ተፈለገለትን ዓላማ የሚያሳካ ይሆናል። እንደዚህ አይነት ነገሮች ከሌሉ አጠገባችን ያለን ሰው ሱትራ አድርጌሃለሁ ቁጭ በይ ብሎ መስገድ ይቻላል። ሴት ለሴት ወንድ ለወንድ እንጂ ሴት ልጅ ከሰጋጁ ወንድ ፊት መቀመጥ የለባትም መሆን የለባትም። ሕፃን ከሆነችና ማህረም ከሆነች ችግር የለውም ተብሏል። የሱትራ አንዱ ዓላማ ሰው እንዳያቋርጠን ነው። ሸይጣን ሶላታቸውን እንዳያቋርጥባችሁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ያለ ሱትራ ሜዳ ላይ መስገድ ወንጀል ነው። አቋርጦ ማለፍም ወንጀል ነው።
40 ቢቆም ይሻለዋል አንድ ሰው ከሰጋጅ ፊት ከሚያልፍ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። 40 ቀን ነው፣ 40 ወር ነው፣ 40 ዓመት ነው፣ ሁሉም ተብሏል። ከባድ ወንጀል። በየአደባባዩ ዝም ብለው ሱትራ ሳያደርጉ የሚሰግዱ ሰዎችን ወንጀለኛ ያደረጉ። ዝም ብለው ከሰገዱ ሰዎች ማለፊያ ካጡ ወንጀለኛ የሚሆነው ሜዳ ላይ የሰገደው ሰው ነው። መተላለፊያ ያጣ ሰውን ማድረግ ይችላል። ሰጋጁ ከቆመበት አንስቶ እስከ ስጁዱ 3 ክንድ የሚያክል አስቀርቶለት ወይም ስጁድ ሲያደርግ ግንባሩ ከሚያርፍበት ወዲያ ማለፍ ይችላል። ለአንድ ሰጋጅ ያለው ከሰፊያ መሬት 3 ክንድ ነው። ከዛ በላይ የለህም። መስጂድ በር ላይ ሄደው የሚቆሙ ሰዎች አሉ። ሱብሃንአላህ። በሩ ላይ መተላለፊያው ላይ ሌላ ቦታ ሞልተውም ቢሆን አንድ ነገር ነው። ባዶ ቦታ እያለ እችኛዋ ሱትራ እያለች እዚህ ጋር የሚሰግዱ ሰዎች አሉ። ሱትራ ተከም ቃተለላሁ الجهل። ይሄ ጀህልና መዘዝ። ኢብኑ ኹዘይማ ሌሎችም በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ወደ ሱትራ እንጂ አትስገዱ ብለዋል። ይሄን ይዘው የተወሰኑ ሊቃውንት ሱትራ ዋጅብ ነው ብለዋል። ብዙዎቹ የጠበቀ ሱና ነው የሚሉት ነገር ነው። የተወሰኑ ሊቃውንት ሱትራ ዋጅብ ነው ብለዋል። ምክንያቱም ሐዲሱ ምን ይላል? ወደ ሱትራ እንጂ አትስገዱ፣ ሱትራ ያዙ ስትሰግዱ፣ ከሱትራውም ቅርብ ሁኑ ብላ። ሱትራ ይዘህ ስትሰግድ በአንተና በሱትራህ መሃል ማንም እንዲያልፍ አትፍቀድ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሕፃኑ እንኳን ቢያልፍ መመለስ አለ። ፍየሉ እንኳን አልፎባቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ ግድግዳው ሄደው በሆዳቸው ከግድግዳው ጋር ተለጥፈው ፍየሉ እንዳያልፍ መልሰዋል። ይሄ ከመሆኑ ጋር ስንትና ስንት ሰው ከመሃል አቋርጦ እንዲያልፍ በሚያደርግ መልኩ ያለ ሱትራ መስገድ አግባብ አይደለም። ሶላትን ልናከብር ይገባናል። የሶላት ምልክት ነው። واستقبال القبلة شرط في الصلاة ወደ ቂብላ መዞር የሶላት መስፈርት ነው። የሶላት መስፈርት ቀድሞ ማሟላት አለበት። አንድ ሰው ከመስገዱ በፊት ቂብላን ማወቅ አለበት፣ ማረጋገጥ አለበት። ሀገር ውስጥ ከሆነ ግዴታ ነው። ከዚህም ብሎ የሶላትን ትክክለኛውን አቅጣጫ ማወቅ አለበት። እርግጠኛውን አቅጣጫ ሳያውቅ መስገድ የለበትም። ክፍለ ሀገር ከሆነ መንገደኛ ከሆነ በዙሪያ ያሉ ሰዎችን ይጠይቃል። የሚጠይቀውን ሰው ካላገኘ ቂብላ አቅጣጫ የሚጠቁም መሳሪያ ካለው ይጠቀማል። ካልሆነ ምስራቅ ምዕራብን፣ ዋልታዎችን በማገናዘብ ቂብላ ነው ብሎ ወደ ገመተው አቅጣጫ መስገድ ይችላል። እየሰገደ ሳለ ተሳስተሃል ከተባለ ሰዎች መተው ካዞሩት መዞር አለበት። ትክክለኛ ሰው እንደሆነ ካወቀ። ሰግዶ ከጨረሰ በኋላ ካወቀ ምንም የለበትም። ሰግዶ ከጨረሰ በኋላ ከሆነ ቂብላ እንደሳተ ያወቀው ምንም የለበትም። የት ከሆነ ክፍለ ሀገር ከሆነ፣ ከሀገር ውጭ ከሆነ። ሀገር ውስጥ ከሆነሳ የማወቅ መብት አቅም አለው። ጎረቤት ይጠይቃል፣ የመስጂድ አቅጣጫ ያውቃል። መንገደኛ ሲሆንሳ ይሄን የማግኘት እድሉ ጠባብ ስለሚሆን በሁለቱ መሃል ፈርቅ አለ ተብሏል። የተወሰኑ ሊቃውንት ሀገር ውስጥ ቢሆን የሚችለውን ያክል ጥንቃቄ አድርጎ ከሆነ የተሳሳተው ምንም የለበትም ብላ ኢላ ፊ መሳኢላ ሙስተትናቲን ማዕሉመቲን ሙወضሐቲን ፊ ኩቱቢ አህሊ ልዕልማ። ወደ ቂብላ መዞር የሰላት ሸርጥ ነው ተብሏል። አንዳንድ አጋጣሚዎች ላይ ሲቀራል የእውቀት ባለቤቶች ለይተው ያወጧቸው፣ ጦርነት ላይ ሲሆን፣ የፍርሃት ሶላተል ኸውፍ በሚሰገድበት ጊዜ፣ ታማሚ በሽተኛ ወደ ቂብላ መዞር ካቃተው፣ እንዲህ አይነት ሁኔታዎች ላይ ያለ ቂብላ መስገድ ይቻላል። ወይላ ቂብላ መስፈርት ነው። ተክቢረቱል ኢሕራሚ ወረፍዑል የደይኒ ዒንደ ተክቢሪ ወወድዑል የደይኒ ዐለ ሰድሪ። በዚህ መልኩ ዝግጅት ከተጠናቀቀ በኋላ የሶላት መክፈቻ ተክቢረቱል ኢሕራም ዩከቢሩ ተክቢረቱል ኢሕራሚ ቃኢላ፣ የመክፈቻ ተክቢር ማድረግ አለበት ሰጋጅ ቃኢለን እያለ ምን ብሎ አላሁ አክበር። ከዚህ ውጭ ሌላ ለፍዝ መጠቀም አያስፈልግም፣ አይገባም። ከዚህ ውጪ ሌላ ለፍዝ መጠቀም አይገባም። አላሁል አዕዘም፣ አላሁል አዕለም አይባልም። የግድ አላሁ አክበር መሆን አለበት። አላሁል አክበር ተብሎም ዓለም መግባት የለበትም። በሱናው መሰረት አላሁ አክበር መባል አለበት። አክባር ብሎ ከመሳብ መጠንቀቅ ያስፈልጋል። አላሁ አክበር መሆን አለበት። ናዚራን ቢበሰሪሂ አላሁ አክበር ሲል በዓይኑ ማየት አለበት። ኢላ መሐሊ ሱጁዲሂ ወደ ስጁዱ ስፍራ፣ ከዛ አርቆ አሳልፎ ማየት የለበትም። በጣም የከፋው ወደ ሰማይ ማየት ነው፣ ተከልክሏል። ወደ ግራ ወደ ቀኝ ማየት ከሶላቱ ያወጣል፣ ሶላቱን ያበላሻል። ወደ ሰማይ ማየት ተከልክሏል። ወደ ፊት ለፊት ሙባህ ነው፣ የተፈቀደ ነው። ግን ሱናው ከግር እስከ ስጁድ ሲደረግ ግንባር እስከሚያርፍበት ድረስ ያለው አካባቢ ላይ ብቻ ማየት ነው። በላጩ የስጁድ ቦታ ማየት ነው፣ ሰብሰብ ብሎ። ከዛ አሳልፎ እስከ ቂብላ እስካለቀቁ ድረስ ቢታይ ችግር የለም። ሐሳብ የሚሰርቅ ነገር ሲሆን ግን ይወገዛል። የሚሰግዱበት ቦታ ነፃ መሆን አለበት። በልጅ ነገሮች፣ ሐሳብ የሚሰርቁ ነገሮች ያሉበት መሆን የለበትም ቦታ። የርፈዑ የደይሂ ዒንደ ተክቢሪ ኢላ ሐድዊ መንኪበይሃ። የርፈዑ የደይሂ ሰጋጅ እጆቹን ያንሳ፣ ሁለቱንም ጣቶቹ ተጠጋግተው ተጠማምረው፣ ተበታትነው ሳይሆን ተለያይተው ሳይሆን ጣቶቹን አገጣጥሞ በዚህ መልኩ የርፈዑ የደይሂ ሁለት እጆቹን ያንሳ ሰጋጅ ዒንደ ተክቢር አላሁ አክበር ሲል። እስኬት ነው የሚያነሳው? ሐድወ መንኪበይሂ ከተከሻዎቹ ትይዩ፣ በዚህ መልኩ አንደኛው አነሳሳ።
አው ወይም ደግሞ ኢላ ሒያሊ ኡዱነይ ወይም ከጆሮቹ ትይዩ ከጆሮቹ ጆሮ መንካት የለበትም። ጆሮ መንካቱ መስፈርት አይደለም፣ ሱናም አይደለም። ከጆሮ ትይዩ አንድ አነሳስም አይ ከተከሻ ትይዩ እጅ መነሳት አለበት። እጅ የምናነሳው አላሁ አክበር ስንልም ይቻላል፣ ከተክቢራው እኩል አላሁ አክበር ካልን በኋላም አላሁ አክበር ከማለታችን በፊትም ሶስቱም ከነቢ ተገኝተዋል። የመክፈቻው ተክቢር የሶላት ሩክን ነው። ራሱ አላሁ አክበር የሚባለው የሶላት ሩክን ነው። ይሄን ያላደረገ ሰው ሶላት ውስጥ አልገባም። ግዴታ መሰረት ነው፣ የሶላት መክፈቻ ነው። ከተክቢሩ ጋር አብሮ እጅ ማንሳቱ ሱና ነው። ቢቀር ሶላቱን አያጎድልም። አላሁ አክበር የምንለው እጃችን ስናነሳ መቼ ነው? እጅ የምናነሳው ከተክቢር ጋር መቼ ነው? አላሁ አክበር ካልን በኋላ ማንሳት እንችላለን። አላሁ አክበር ካነሳም በኋላ ማለት እንችላለን። አላሁ አክበር ከማንሳቱ ጋር አብሮ ማለት እንችላለን። ሶስት አነሳስ አለው ማለት ነው። ለምንድን ነው የሚነሳው? ሚስጥሩ ምክንያቱ ምንድነው ከተባለ ሱና ነው። ለምን ይሄ እንደ ሱና ተደነገገ ከተባለ ደግሞ ኢማም ሻፊዒ፣ ኢማም አሕመድ ሌሎችም የሰጧቸው ምላሾች አሉ። የሶላት ጌጥ ነው። እጅ ማንሳት ሶላት ላይ የሶላት ውበት ነው፣ የሶላት መገለጫ ነው፣ የሶላት ጌጥ ነው አንድ። ሌሎች ደግሞ ምን አሉ? መጋረጃውን መክፈቻ ነው። አንድ ሰው ሲሰግድ ወደ አላህ እየገባ ነው። ወደ አላህ ለመግባት ከዱንያ ለመውጣት መጋረጃውን ለመግለጥ ነው አላሁ አክበር የሚባለው። ከዛሊክ አላሁ አክበር ስንል እጃችን ወደ ኋላ እንደዚህና ለበዛ ልክ መብዛት የለበትም። በጣም የሚያወራጭ ወደ ኋላ የሚወረውሩ ሰዎች አሉ። በልክ መሆን አለበት። አላሁ አክበር ተብሎ ምን እየተደረገ ነው? አሁን ከአላህ ጋር ነኝ፣ አላህ ታላቅ ነው። ከሶላት ውጭ ያሉ ሐጃዎች በሙሉ ቀላል ናቸው ማለት ነው። አላሁ አክበር ተብሎ ሶላት ውስጥ ተገብተው የቀን ሙሉ ሂሳብ የዓመት ሂሳብ ኦዲስ ማድረግ አይገባም። ሶላት ውስጥ መሆናቸውን ረስተው ከስልካቸው ማሽን አውጥተው ሂሳብ መደመር የጀመሩ ሰዎች አሉ። ሶላት ውስጥ ነው ሶላት ውስጥ መሆናቸውን ትተውት ወይም ረስተውት ስልክ አንስተው ሀሎ የሚሉ ሰዎች አሉ። አላሁ አክበር ምን ማለት ነው? አላህ ታላቅ ነው፣ ይበልጥ ታላቅ ነው ማለት ነው። ከምን ከሌሎች ሐጃዎች ሁሉ የضع يديه አላሁ አክበር ተብሎ እጅ ሲነሳ እጅ ተነስቶ እዛው አይቀርም። እጅ ተነስቶ እዛው አይቀርም። አላሁ አክበር ከተባለ በኋላ ተመልሶ እጆች ይቀመጣሉ። አላ ሶድሪሂ ደረት ላይ፣ አልዩምና ቀኝ እጅ፣ አላ ከፊሂ ልዩስራ የግራ እጅ መዳፍ ላይ ተደርጎ አላሁ አክበር ብለን ጨረሰን እዛው አይቀርም፣ እንመልሳለን። ከዛ ምን እናደርጋለን? ደረት ላይ እናስቀምጣለን። ቀኝ እጃችን ግራው ላይ ጫን ተደርጎ ወሩስጊ ወሳዒዲ፣ ሩስግ ማለት ይሄኛው መገጣጠሚያ ማለት ነው። መዳፍና አይበሉባና ክንድን ክርንን የሚለየው መገጣጠሚያ ሩስግ ይባላል። ሳዒድ ማለት ደግሞ ይሄ ክንዱ ራሱ ማለት ነው። ከዚህ ከክንድ አንስቶ እስከ መዳፍ አካባቢ ድረስ ያለው በሙሉ ቀኝ እጅ መጫኛ ነው፣ ማስቀመጫ ነው። እንደዚህም ሊደረግ ይችላል፣ ሊያዝ በዚህ መልኩ እንደዚህም ሊጫን ይችላል፣ እዚህም ጋር ሊደረግ ይችላል። ከሩስግ እስከ ሳዒድ ያለው ሁሉ ቀኝ እጅ የሚያርፍበት ነው። ነገር ግን ክርን ላይ መሄድ የለበትም። እንደዚህ የሚያደርጉ ሰዎች አሉ። በቀኝ እጃቸው መዳፍ የግራ እጃቸውን ክርን ጨብጠው የሚይዟል፣ ጥብቅ አድርገው የሚይዟል። አይገባም። የት ነው መቀመጥ ያለበት? ቀኝና ቀኝ እጅ ግራው ላይ ጫን ከተደረገ በኋላ አላ ሶድሪሂ ደረቱ ላይ ያስቀምጣል። እጅ የት ነው መሆን ያለበት የሚለው ላይ ሰፊ ኺላፎች አሉ። በመሰረቱ እጅን ሶላት ላይ ሲሆኑ ሲቆሙ ደረት ላይ ማድረግ መያዝ፣ ሰብስቦ መያዝ፣ ቀኙን ግራው ላይ አድርጎ መያዝ የነቢዩ ሙሐመድ አለይሂ ሰላቱ ወሰላም ብቻ ሳይሆን የሁሉም ነቢያት ሱና ነው። ሐዲስ ላይ ነቢዩ አለይሂ ሰላቱ ወሰላም እንደተናገሩት ኢብኑ ሒባን ሌሎችም እንደዘገቡት እኛ ነቢያት ሶላት ስንሰግድ ቀኝ እጃችንን ግራው ላይ ጫን እንድናደርግ ታዘናል ብለዋል። ከዛ በኋላ ደረት ላይ ይደረጋል፣ አይ እምብርት ላይ ይደረጋል፣ አይ ከእምብርት ስር ይደረጋል፣ ሁሉም ተብሏል። በዚህ ዙሪያ የተነገሩ ሐዲሶች ሁሉም አነጋጋሪ ናቸው። ከሰነድ አንፃር የሚሻለው ደረት ላይ አድርጉ የሚለው ደረት ላይ አድርጉ የሚለው ደረት አካባቢ ላይ መሆን አለበት እንጂ አንገት ላይ የሚያደርጉ አሉ እነዚህ። ሌሎች ደግሞ ወደ ግራ አድርገህ በደንብ ያዝ፣ ልብ ያለው በግራ በኩል ነውና ልብህን ጫን ብለው የሚሉ አሉ። ሶላትና ፍልስፍናን የሚቀላቅሉ አይገባም። ይሄ በሶሒህ ሐዲስ አልተነገረም። ልብ ያለው በግራ በኩል ነውና ሶላት ስትሰግድ ያዘው በደንብ ሌላ ቦታ እንዳይሄድ የሚል የነቢ ሐዲስ ቢኖር እናደርጋለን። የለም ሷድርን የተባለው ደረት ላይ መሆን አለበት። ዱዓው ኢስቲፍታህ ቀጥሎ ያለው ኢስቲፍታህ ዱዓ ነው፣ የመክፈቻ ዱዓ ማለት ነው። ዩሰኑ ሱና ነው፣ ይወደዳል። አን የቅረአ ዱዓ ኢስቲፍታህ ሰጋጅ የመክፈቻ ዱዓ መቅራቱ ማለቱ ሱና ነው፣ ይወደዳል። ዋጅብና ግዴታ ግን አይደለም። የቻለ ሰው ይሄን ያደርጋል፣ ያልቻለ ሰው ቀጥታ ወደ ፋቲሓ ይገባል። ወሁወ ኢስቲፍታህ የመክፈቻ ዱዓ اللهم باعد بيني وبين خطاياي كما باعدت بين المشرق والمغرب
اللهم نقني من خطاياي كما ينقى الثوب الأبيض من الدنس اللهم اغسلني من خطاياي بالماء والثلج والبرد يميل نوار عند يستفتاح عينتنا وإن شاء كفلق دقمو قال بدلا من ذلك فذي بمتكو يبل سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا إله غيرك بلا بزا يالو يستفتاح عينتو تشال كاسره لتم يدرسو كزام بلا إمام الألباني صفة صلاة النبي لا يزرزرواቸው በصحيح حديث የተገኙ 12 አካባቢ የስትፍታህ ዱዓዎች አሉ። ከዚህ ውስጥ የገራለትን ማለት ይቻላል። ቀለል የሚለው እዚህ ጋር የተጠቀሰው ለማንኛውም ሰው መሐፈዝ የሚቻለው ሱብሃነከ اللهم بحمدك وتبارك اسمك وتعالى جدك ولا اله غيرك ዑመር አንዳንዴ ይሄን ጮክ ብለው ይሉት ነበር ሰዎች እንዲያፍሩ ሰዎች እንዲሰሙ الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا ማለትም ይቻላል። وجهت وجهي إلى آخره ማለትም ይቻላል። ብዙ አይነት እስትፍታሆች አሉ። የቻሉትን መጠቀም ይቻላል። የሶላት መክፈቻ ነው፣ ዱዓ ነው፣ ልብን መሰብሰቢያ ነው፣ ሱና ነው። መተው የለበትም። የቻለ ሰው ይሄን ማድረግ አለበት። ነገር ግን ኢማሙ ፋቲሃ ከጀመረ በኋላ የደረሰ ሰው ኢስቲፍታህ መቅራት የለበትም። ይሄ ብዙ ሰዎች ዘንድ የሚታይ ስህተት ነው። ዘግይቶ የመጣ ሰው ኢማሙ ፋቲሃ ቁርአን የቀራ ደርሶ ያሐረመ ሰው ኢስቲፍታህ መቅራት የለበትም። ሱና ነው ኢስቲፍታህ። ፋቲሃን ማድመጡ ግዴታ ነው፣ ዋጅብ ነው። ኢማም ከቀራ ዝም በሉ ተብሏል። ወይን አታ ቢገይሪሂማ ከነዚህ ከሁለቱ ውጪ ሌላ ቢል ቢጠቀም من الاستفتاحات الثابتة عن النبي صلى الله عليه وسلم ከነብዩ የተገኙ የእስትፍታህ የመክፈቻ ዱዓዎችን ቢያደርግ فلا باس ምንም ችግር የለውም። ሁሉም ሶላቶች ላይ ኢስቲፍታህ ይወደዳል፣ ፈርዱም ሱናም ላይ። ተራዊህ ላይ ኢማሙ አላሁ አክበር ብሎ ወዲያው ወደ ፋቲሃ ከገባ ማሙም ኢስቲፍታህ መቅራት የለበትም። ኢማሙ ተራዊህ ላይ ተሐጁድ ላይ አላሁ አክበር ብሎ ፋቲሃን ከጀመረ ሌላም ሶላት ላይ استفتاح የሚቀራበት ሰዓት ካላገኘ ማእሙም استفتاحን ያለ ፋቲሃን ማድመጥን መተው የለበትም። والافضل በላጩ ان يفعل هذا تاره وهذا تاره ብዙ አይነት استفتاحዎች አሉ ተብሏል። በላጩ አንዴ ይሄን አንዴ ያን ማለት ነው፣ የቀያየሩ ማለት ነው። ለምን لان ذلك اكمل في الاتباع ይበልጥ የነቢይን ሱና ለመከተል ይረዳል። ብዙ አይነት استفتاح አይነቶች አሉ። ዙህር ላይ አንዱን፣ ፈጅር ላይ አንዱን፣ መግሪብ ላይ አንዱን፣ ዛሬ አንዱን፣ ነገ አንዱን ቀያይሮ ማለት በላጭ ነው። ሁሉንም ከሐፈዙ ሁሉን መሐፈዝ ያልቻለ ሰው አንዱ የሚችለውን ሁሉም ሰላት ላይ ማለት ይችላል። አንዴ በቆሙበት ግን ከአንድ ኢስቲፍታህ በላይ አይባል። አንዴ በቆሙበት በአንድ ሶላት ከአንድ ኢስቲፍታህ በላይ አይባል። اللهم باعد بيني وبين خطاياي እሱን ጨርሶ ከዛ وجهت وجهي ከዛ سبحانك اللهم بحمدك አይቻል። ለምን ከተባለ ወደፊት ስለዚህ ይመጣ ሌላ ርዕስ ከስጁድ ከሩኩዕ ጋር ተያይዞ እዚህ ጋር ግን ነብዩ አለይሂ ሰላቱ ወሰላም እርሶ ተክቢር ካደረጉ በኋላ ተክቢረተል ኢህራም ካደረጉ በኋላ ዝም ይላሉ ለምንድን ነው ብለው ሲጠይቋቸው የሚያደርጉትን ዱዓ ኢስቲፍታህ አንድ ነው የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ ነው ምለው አሉ። እንዲህም እላለሁ ብለው አልዘረዘሩም። ስለዚህ አንድ ቦታ ላይ አንድ ሶላት ላይ አንድ ኢስቲፍታህ ነው መደረግ ያለበት። ثم يقول أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم ይባላል። ይሄ ሁሉም ረካዎች ላይ ሱና ነው። ኺላፍ አለ ፉቃሃዎች ዘንድ። የተወሰኑ ፉቃሃዎች የመጀመሪያው ረካ ላይ ብቻ ነው ኢስቲዓዛ የሚደረገው እንጂ ከዛ በኋላ በእያንዳንዱ ረካዓ أعوذ بالله من الشيطان الرجيم አይባልም። ነገር ግን ራጂሑ ሁሉም ረካ ላይ መግቢያ ላይ أعوذ بالله من الشيطان الرجيم ማለት ይቻላል። أعوذ بالله من الشيطان الرجيم ይቻላል። أعوذ بالله السميع العليم من الشيطان الرجيم ይቻላል። أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه ማለትም ይቻላል። እነዚህ ሁሉ በሐዲስ ተነግረዋል። የተለመደው ሁሉም የሚችለው أعوذ بالله من الشيطان الرجيم ታዲያ ያለ ድምጽ መሆን አለበት። بسم الله الرحمن الرحيم ቀጥሎ የፋቲሃ የመጀመሪያው አንቀጽ ይቀራል። ሲረን የተኛውም ሶላት ላይ بسم الله الرحمن الرحيم ያለ ድምጽ ነው መባል ያለበት። بسم الله الرحمن الرحيم ያለ ድምጽ ነው መባል ያለበት። በአንዳንድ መዝሀቦች بسم الله الرحمن الرحيم በድምጽ ይቀራል ተብሏል። ይሄ የኢማሙ ሻፊዒ መዝሀብ ነው። ሌሎችም ፉቃሃዎች ይሄን ተጋርተዋል። ቢድዓ ነው አይባልም። ማስረጃ ይዘው ነው ያደረጉት። የሚያቀርቧቸው ብዙ ማስረጃዎች አሉ። ምንም እንኳን አብዛኞቹ ضعيف ቢሆኑ بسم الله الرحمن الرحيم ጮክ ብሎ ስለሚቀራ ከሱ ኋላ አልሰግድም አይባልም። ይሄ ሚል ጃሂል ነው። بسم الله الرحمن الرحيم ብለው የሚሰግዱ ሻፊዒዮች አልሐምዱሊላህ ረብል ዓለሚን ብለው ከሚሰግዱ ሐንበሊዮች ኋላ ሐነፊዮች ኋላ ይሰግዳሉ። ሻፊዒዮችም እንደዚሁ ሐነፊዮችም እንደዚሁ። ከጊዜ በኋላ ነው ወሃቢና ሻፊዒ ወሃቢና ሶፊ የሚለውን ነገር ያለ አግባብ ተረተው ሰዎች
ሁለት ራሱን የቻለ እምነት እስኪመስል ድረስ ያከረሩት እንጂ ኢማም ሻፊዒ ቁኑት ያደርጉ ነበር። ፈጅር ላይ ኢማም አህመድ ከሳቸው ኋላ ይሰግዱ ነበር። ኢማም ሻፊዒ ቁኑት ያደረጉ በል አንድ አካባቢ ላይ ያሉ ሙስሊሞች ቢስሚላሂር ረህማኒር ረሂም ብሎ መቅራትን ሱና ነው ብለው የሚያምኑ መዝሀባቸው ይሄ ከሆነ እዛ አካባቢ ላይ የሚያሰግድ ሰው ቢስሚላሂር ረህማኒር ረሂምን ጮክ ብሎ እየቀራ ያሰግድ ያሉም ተገኝታ። በተለይ ታሊፍ ካለው ሰዎችን ማግባባት ለማስተማር ለማለማመድ በር የሚከፍት ከሆነ ይሄ መደረግ አለበት። ማንኛውም ሰው አንዳንዴ ቢስሚላህን ጮክ ብሎ ቢቀራ ሱና ነው ያሉ አሉ እና ኢብኑ አልቀይም ሌሎች። ስለዚህ ቢስሚላሂር ረህማኒር ረሂምን በድምፅ መቅራት እንደ ወንጀል አድርጎ ማየት ቢስሚላሂር ረህማኒር ረሂም ጮክ ብሎ የሚቀራ ኢማም ጋር አልሰግድም ማለት አይገባም። ኢማም ሻፊዒ ከሳቸው ፈዲላ መናቂብ አንዱ ይሄ ተቆጥሮላቸዋል። ነገር ግን የቀረቡ ማስረጃዎች አብዛኞቹ ضعيف ስለሆኑ ሶሒሐይን ያለው ሐዲስም የነብዩ አለይሂ ሰላቱ ሰላም የአቡበክር የዑመር የዑስማን አሰጋገድ ሁሉም ቢስሚላሂር ረህማኒር ረሂም ጮክ ብለው ይሉ እንዳልነበር በውስጣቸው ይሉት እንደነበረ ስለሚያሳይ ሱናው ቢስሚላሂር ረህማኒር ረሂምን በውስጥ ማለት ነው። አልሐምዱሊላህ ጮክ ብሎ መቅራት። ወይቅረኡ ሱረተል ፋቲሃ ሱረተል ፋቲሃን ይቅራ ሰጋጅ ቢስሚላሂር ረህማኒር ረሂም ካለ በኋላ በውስጡ ሊቀውሊሂ ነብዩ ስላሉ ላ ሶላተ ሶላት የለውም ሊመን ለም የቅረእ ቢፋቲሐቲል ኪታቢ የቁርአን መክፈቻን ፋቲሃን ያልቀራ ሰው ሶላት የለውም። ስለዚህ ያንዳንዱ ሰጋጅ ፋቲሃን መቅራት አለበት። ማእሙምሳ ይቀራል አይቀራም ይሄ በተወሰነ መልኩ ኺላፍ አለበት። ወደ ኋላ ላይ ምናይ ይሆናል። ወየቁሉ ባዕደሃ ከፋቲሃ በኋላ ይበል አሚን አሚን ይበል ጃህረን ድምፁን ጮክ አድርጎ ፊ ሶላቲል ጀህሪያ በጃህር የሚሰገድ ሶላት ሲሆን ወሲረን ያለ ድምፅ አሚን ይበል ፊ ሲርያ ያለ ድምፅ የሚሰገድ ሶላት ሲሆን ፋቲሃ ሲያልቅ አሚን ማለት ሱና ነው አይባልም ያሉ አሉ። ያለ ድምፅ ነው የሚባለው ያሉ አሉ። የተለያዩ አቅዋሎች አሉ። ሐነፊዮች ከሻፊዒዮች ከሌሎችም በዚህ ነጥብ ይጋጫሉ። አንዳንድ አካባቢ ላይ ሀገራችንም ላይ አሚን ማይባልባቸው አካባቢዎች አሉ። አሚን ካልክ ሶላት በኋላ ሰዎች እርምጃ ሁሉ ይወስዱብሃል። በጣም አጥባቂ የሆኑ አካባቢዎች ላይ አሚን አይባል። አሚን ካልክ እርምጃ ይወሰድብሃል። ይሄ ገለጥ ነው፣ ስህተት። ነብዩ አለይሂ ሰላቱ ሰላም ቡኻሪ ሌሎች የመዘገቡት ሐዲስ ፋቲሃ ሲያልቅ አሚን መባል እንዳለበት ነግረውናል። ሷሐቦች አሚን ሲሉ መስጂዱ ይንቀጠቀጥ እንደነበረ የዘገቡ ታቢዒዎችም አሉ። መስጂዱ ይናጋ ነበር አሚን ሲሉ። ስለዚህ የድምፅ ሶላት ከሆነ በድምፅ ጮክ ተብሎ አሚን መባል አለበት። ማሙሞች ኢማሙን መጠበቅ አለባቸው። በአንዳንድ ዘገባዎች እንዳለው ወለዷሊን ሲል አሚን በሉ ስለተባለ ኢማም ባይጠብቁም ችግር የለም። በላቸው ግን ኢማምን ጠብቆ አሚን ማለት ነው። ዛሬ ላይ አሚን እየቀነሰ ነው። ብዙ እየጠፉ እየቀነሱ ያሉ ሱናዎች አሉ። ሰዎች ቅር ያላቸው ነው አሚን የሚሉት። መሆን የለበትም። በልክ በደንብ መስጂዱ እስኪናጋ ድረስ አሚን መባል አለበት። ثم يقرأ ከዛም ይቀራል ሰጋጅ ማ ተየሰረ ለሁ ሚን አልቁርአን ከፋቲሃ በኋላ የገራለትን ቁርአን ይቅራ። አንድም አንቀጽ ይሁን ሁለት አንቀጽ ሶስት አንቀጽ አንድም ሱራ ይሁን ሁለት ሱራ መደረብ ከፈለገ አንድ ሱራ ብቻ የሚችል ሰው ትልልቅ አባቶች እናቶች ከቁል ሁወ አላሁ አሐድ ወይም ከእና አዕጠይናከል ከውተር ውጪ ማያውቅ ሰው ሊኖር ይችላል። ያን የሚያውቀውን ሱራ የሚያውቀውን አንቀጽ ሁሉም ሶላት ላይ ደጋግሞ መቅራት ይችላል። ነብዩ አለይሂ ሰላቱ ሰላም ሱረቱ ዘልዘላን ሁለት ረካ ላይ እንደሰገዱ እንደቀሩ ተነግሯል። ረስተው ነው ይሄን ያደረጉት ወይስ እንደሚቻል ለማሳየት ነው? ሁለቱም ተብሏል። የገራላችሁን ቁርአን ቅሩ ተብሏል። አንድ ሱራ ነው የሚችለው ሱረቱል ዐስር ሱረቱል ኢኽላስ ሁሉም ሶላት ላይ እሱን መደጋገም ይቻላል። ወልአፍደሉ መቅራቱን በተመለከተ በላጩ አን የቅራ ባዕደ አልፋቲሐቲ ፊ ዙህሪ ወልዐስሪ ወልዒሻ ከዙህር ከዐስር ከዒሻ ሶላት ላይ ከፋቲሐ በኋላ መቅራቱ ይበልጣል። ምንን ሚን አውሳጢል ሙፈሰል አውሳጠል ሙፈሰል ከሚባሉ ሱራዎች ከፋቲሐ በኋላ ሱራ አንቀጽ መጨመር ሱና ነው። ሁሌ ግን መተው የለበትም። አንዳንድ ቤተው ችግር የለም። ሁሌ መተው የለበትም። የሚቀራው በምርጫ ነው። የፈለጉትን መቅራት ይቻላል። በላጩ ግን ዙሁር፣ ዐስር፣ ዒሻ ላይ ከአውሳጠል ሙፈሰል መቅራቱ ይበልጣል ይመረጣል። ማን ነው አውሳጠል ሙፈሰል የሚባለው? ከዓማ አካባቢ አንስተው እስከ ወዱሃ ድረስ ያለው ማለት ነው። ይሄ አውሳጠል ሙፈሰል ይባላል። ከዓማ ነው፣ ከናዚዓት ነው፣ ከዓበስ ነው፣ ሁሉም ተብሏል። ቁርአን ዋና ዋና ሶስት ክፍሎች አሉት። አጥዋል በጣም ረጃጅሞቹ፣ ባለመቶዎቹ፣ አጫጭሮቹ ይባላል። ከሱረቱል በቀራ አንስቶ እስከ ዩኑስ አካባቢ ረጃጅሞቹ ይባላል። እስከ ተውባ እስከ ዩኑስ አካባቢ ይህም ላይ ከየት ነው የሚለው ኺላፋት። ከዚህ አንስቶ ደግሞ ከዩኑስ ከተውባ አካባቢ አንስቶ እስከ ሱረቱ ቃፍ ወይም ሱረቱል ሁጁራት ድረስ ያለው ባለመቶዎቹ ይባላል። አብዛኞቻቸው በመቶ ስለሚያልቁ ነው። ከሱረቱ ቃፍ ወይም ሁጁራት አንስቶ እስከ ሱረቱ ናስ ያለው ሙፈሰል ይባላል።
ቁርጥ ያሉ ቶሎ ቶሎ የሚያልቁ መለያ ፋቲሃ ማነው በስመላ የሚበዛባቸው ማለት። በዚህ መልኩ ለሶስት ይከፈላል። ሶላት ላይ አብዛኛውን ጊዜ የሚቀራው ከሙፈሰል ነው። ከሱረቱ ቃፍ እስከ ሱረቱ ናስ ካለው እነዚህ መካ የወረዱ ሱራዎች ናቸው። ስለ ቂያማ፣ ስለ አኺራ፣ ስለ ጀነት፣ ስለ ጀሃነም፣ ስለ ቀልብ መርጠብ የሚዳስሱ አንቀጾች ናቸው። ሶላት ላይ የሚፈለገው ይሄ ነው። አንዳንዴ ከዛ ውጭ ቢቀራ ችግር የለም። ታዲያ ይሄ ሙፈሰሉ ከቃፍ ወይም ከሑጁራት እስከ ሱረቱ ናስ ያለውም ለሶስት ይከፈላል። ጢዋል፣ አውሳጥ፣ ቂሷር ተብሎ ጢዋል ረዣዥሞች ማለት ነው። አውሳጥ ደግሞ መካከለኞች ማለት ነው። ቂሷር ደግሞ አጫጭሮች ማለት ነው። ጢዋል የሚባሉት የሙፈሰል ጢዋል የሚባሉት ከሱረቱ ቃፍ ወይም ከሑጁራት አንስቶ እስከ አማ አካባቢ ያለውን ረዣዥሞች ይባላሉ። እነዚህ ፈጅር ላይ የሚቀሩ ናቸው። አብዛኛውን ጊዜ ከነዚህ አንዳቸው መቀራት አለበት። ከቃፍ ወይም ከሑጁራት እስከ አማ ያለው ዙሁር፣ ዐስር፣ ዒሻ ላይ ደግሞ ከአውሳጥ ከመካከለኛው ይቀራል። መካከለኛው ማለት ከናዚዓት አካባቢ አንስቶ እስከ ወዱሃ ድረስ ያለው። ወፊል ፈጅሪ ፈጅር ላይ ደግሞ ቢቀራ ይመረጣል። ሚን ጢዋሊሂ ከረዣዥሞቹ ጢዋል የሚባሉት ከቃፍ እስከ አማ አካባቢ ያሉት ናቸው። ወፊል መግሪቢ ከመግሪብ ሰላት ላይ ደግሞ ታረተን ሚን ጢዋሊሂ አንዳንዴ ከረዥሙ ቢቀራ ችግር የለውም። ነቢዩ ዓለይሂ ሰላቱ ወሰላም ወልሙርሰላትን እንደቀሩ ተነግሯል። ወታረተን አንዳንዴ አብዛኛውን ጊዜ ሚን ቂሷሪሂ ካጫጭሮቹ ይቀራል። አብዛኛውን ጊዜ መግሪብ ላይ ካጫጭር ነው የሚቀራው። ነቢዩ ዓለይሂ ሰላቱ ወሰላም ከቂሷር ሱወር መግሪብ ላይ ሲቀሩት ያልሰማሁት የለም ሁሉንም ሲቀሩ ሰምቻለሁ ብሏል። ስለዚህ መግሪብ ላይ እና አጦይናም ይቀራል፣ ተበት ሄዳም ይቀራል። አንዳንዴ ደግሞ አዕራፍን ቀርተዋል፣ ወልሙርሰላትን ቀርተዋል፣ ወጡርን ቀርተዋል። ሌሎች መግሪብ አብዛኛውን ጊዜ ሰዓቱ አጭር ነው። ሰዎችን በስራ ደክመው የሚገቡበት ወቅት ነው። መግሪብ አጠር ይላል። ፈጅር ደግሞ ሰዎች ከእንቅልፍ የሚነሱበት ነው። ተረጋግተው ቁርአን ማድመጥ የሚችሉበት ነው። ረዘም ይላል። ይሄ በጀማ የሚሰግድ ሰው ለብቻው የሚሰግድ ሰው የሚመለከት ሱናው እንደዚህ ነው። አመለን ቢልአሐዲስ አልዋሪደቲ ፊ ዛሊካ በዚህ ዙሪያ የተነገሩ ሐዲሶችን ተግባራዊ ለማድረግ ሲባል በእነዚህ ሐዲሶች መሰረት ከሶላት እስከ ፋቲሃ በኋላ የተወሰነ ሱራ መቀራት አለበት። አቀራሩን ደግሞ እዚህ በተነገረው መሰረት መሆን አለበት። እያንዳንዱ ሙስሊም ከፋቲሃ በተጨማሪ ከሱረቱ ናስ እስከ ሱረቱ ዘልዘላ አካባቢ ያሉትን ቢያንስ መቅራት አለበት ማለት ነው። ለሶላቱን ካን ይቀራው ሁሉም ሙስሊም ቁርአንን መቅራት አለበት። የቻለ መሐፈዝ አለበት። ሙሉን ያልቻለ የተወሰኑ ሱራዎችን ጁዞችን መሐፈዝ አለበት። ምን ቢያቅተው አንድ ሰው የተኛውም እድሜ ላይ ቢሆን የተኛውም የሥራ የኃላፊነት ደረጃ ላይ ቢሆን ከሱረቱ ናስ እስከ ሱረቱ ዘልዘላ ያለውን እስከ አማ ያለውን መሐፈዝ አለበት። በቃሉ መያዝ አለበት። አዛውንቶቹም ጋር ቢሆኑ ባልቴት ትልልቅ እናቶች ሴቶችም ጋር ቢሆኑ የሚችሉትን ዋጋ ከፍለው በወር አንድ ሱራ እንኳን እየቀሩ የተወሰኑ ለሶላት የሚሰግዱባቸው ሱራዎችን መሐፈዝ አለባቸው። በተለይ ልዩ ትሩፋት ያላቸው ከሶላት በኋላ ሲተኛ የሚቀሩ ሱራዎች ሱረቱል ፈለቅን፣ ሱረቱን ናስን፣ ሱረቱል ኢኽላስን፣ ቁል ያ አዩሀል ካፊሩንን፣ ሱረቱ ዘልዘላን ትሩፋት እንዳላቸው ተነግሯል። አንዱ መጥቶ ነቢ ጋር አለይሂ ሰላቱ ወሰላም እድሜ ገፍቷል፣ ምላሴ ከብዷል፣ እንደው አንድ ሱራ ይስጡኝ ሲላቸው ከጣሲሞች ቀር አሉት። እድሜ ገፍቷል፣ ምላሴ ከብዷል አላቸው። ተሳስሯል። ከሐሚሞች ቀር አሉት። እድሜ ገፍቷል፣ ምላሴ ከብዷል፣ አፊ ተሳስሯል አላቸው። እንግዲያው ሱረቱ ዘልዘላን ቅራ ብለውታል። ውስጧ ላይ ብዙ ኸይር ስላለ ማለት ነው። የረሱል ሰሐቦች የተኛውም እድሜ ላይ ሆነው ቁርአንን ቀርተዋል። እኛም እድሜ ሳይገድበን ጾታ ሳይገድበን ምክንያቶችን ሳንደረድር ቁርአንን ልንቀራ ልናሐፍዝ ይገባን። ቀብሩ ላይ ያጫውተናል። ቀብሩ ላይ አጫዋች ይሆናል። በተለይ በቃል የሸመደደ ሰው ቅራ፣ የጀነት ደረጃዎች ላይ ውጣ፣ የመጨረሻ ያንተ መኖሪያ የሚሆነው መጨረሻ የምታቆመው መቅራት የምታቆምበት ቦታ ነው ይባላል። ቁርአን ያላሐፈዘ ሰው እንዴት ነው ከአላህ ጋር የሚነጋገረው ይሉ ነበር ደጋግደም ፍች። ከአላህ ጋር የሚነጋገረው የሰው ልጅ በምንድን ነው? በቁርአን። በተለይ የሌሊት ሶላት ተስፋ ሳይቆርጡ መታገል ያስፈልጋል። ታዲያ አቀራሩ በአማረ መልኩ መሆን አለበት። ዩስተሐቡ ተሕሲኑ አልሰውቲ ወልቂራአቲ ቁርአን ሲቀራ ድምፅ ማማር አለበት። አቀራርም ማማር አለበት። ህጉ መጠበቅ አለበት። ድምፅ ማማር ሲባል የግድ በዜማ መልኩ ሆኖ ለየት ያለ ሰዎችን የሚያስደምም አንገትን የሚያስመዝዝ መሆን አለበት ማለት አይደለም። የሚያምር ድምፅ የቱ ነው ካልክ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ሲሰሙት አላህን እንዲፈሩ አኺራን እንዲያስታውሱ የሚያደርግ ድምፅ ሁሉ ምን ይባላል? ያማረ ድምፅ ይባላል እንጂ ከንፈር የሚያስመጥጥ አንገት የሚያስነቀንቅ አይደለም። ጭራሽ በዚህ መልኩ ተረተውት የዘፈን ቅኝትን አምጥተው ቁርአን ውስጥ አስገብተው
ሰውን ካላስጨፈርኩም ማለት ደረጃ የሚደርሱ ሰዎች አሉ በአቀራራቸው። ይሄ ገለጥ ነው፣ የተጠላ ነው እንዲህ አይነቱ አቀራር። ተልሂን በመቃማት መቅራት፣ በዘፈን ቅኝቶች በመቃም መቅራት የተወገዘ። መንቀራው ሰዎችን ለማስደመም ሳይሆን ለመገሰጽና ለመምከር፣ ራስ ለመምከር ሌሎችን ለመምከር። ያማረ ድምጽ የቱ ነው አሉ ሐዲስ ላይ ስትቀራው ሲሰማ አላህን እንዲያስታውሱ አላህን እንዲፈሩ የቀራ ያለው ሰው አላህን የቀራ ነው የሚያስብል አይነት ድምጽ ሁሉ ያማረ ድምጽ። ከዚህ ጋር ድምጹ በተፈጥሮ የሚያምር ቢሆን ጥሩ ድምጾችን ነቢ አድንቀዋል አለይሂ ሰላቱ ወሰላም። የአቡ ሙሳን አቀራር አድንቀዋል። የሳልም መውላ አቢ ሁዘይፋን አቀራር አድንቀዋል። ከእሳቸው ኡመት ውስጥ እንደዚህ አይነት አቀራር የሚችል ሰው በመኖሩ ተደስተዋል። አይሻ አንዴ ውጭ ሲቆዩባቸው የት ሄደሽ ነው ሲሏቸው የሆነ ሰው ቁርአን የቀራ ነበር እሱን ቆሜ እየሰማሁ ነበር ብሏቸው፣ ከዛ የድምፁን ማማር ሲነግሯቸው ነቢዩ ተከትለው ሄደው ሰምተዋል፣ ደስ ብሏቸው። አቡ ሙሳንም እንደዚሁ አቀራራቸውን ሰምተው አድንቀዋቸዋል። እርሶ እየሰሙ እንደሆነ ባውቅማ የበለጠ ደስ እንዲሎት እንዲማረኩ አሳምርሎት ነበር ብሏቸው። የዳውድን አይነት ድምፅ አላህ ሰጥቶሃል ብለው አድንቀዋቸዋል። የነቢዩ ባለቤቶች ነቢ ከሞቱ በኋላ እየጠሩ ቁርአን ያስቀሯቸው ነበር። ቁርአን ቅሩልኝ ይሏቸው። ስለዚህ በአማረ ድምፅ ቁርአን መቀራቱ ለቁርአኑ ይበልጥ ውበት ይጨምርለታል፣ ይበልጥ ይገስጻል። ነገር ግን እኔ የምገሰጸው በሚያምር ድምፅ ብቻ ስሰማው ነው መባል የለበትም። ይሄኔ ችግሩ ትስስሩ ከድምፁ ጋር ሆነ ማለት። ቁርአን በየትኛውም ድምፅ ይቀራ፣ ቁርአን በራሱ ሊመክረን ይገባል። ማን ነው የሚያሰግደው ዛሬ ብለው የሚጠይቁ ሰዎች አሉ። እገሌ ከሆነ የሚያሰግደው እዚህ እሰግዳለሁ፣ እገሌ የሚያሰግድ ካልሆነ ሌላ መስጂድ እሄዳለሁ የሚሉ ሰዎች አሉ። ከተጀመረ በኋላ አቋርጠው የሚወጡ ሰዎች አሉ። ማ ሀዳ ያ አብደላህ ተዕቡዱል አስዋት፣ ድምፅ እያመለክ ነው። በምንም መልኩ ይቀራ ቁርአን በቁርአንነቱ ሊገሰን ይገባል። አዎ በጥሩ ድምፅ በጥሩ አቀራር ሲቀራ የበለጠ ልብ ይሰበስባል። ግን አንተ የድምፅ ፍቅር ነው የያዘህ ማለት ነው። እገሌ ካላሰገደ እገሌ ካልቀራ አይጣፍጠኝም የምትል ከሆነ አይሆንም፣ አይገባም። የዘመኑ አቀራሮች አብዛኞቹ ከዘፈን ማይተናነሱ ናቸው ቅኝታቸው። የዘፈን ቅኝት ትምህርት የሚሰጥበት ቦታ ላይ ሄደው ተምረው በዛ አቀራር ቁርአን የሚቀሩ ሰዎች አሉ። ይሄ ሐራም ነው፣ ወንጀል። ሰው በጠቢዓው መቅራት አለ፣ በሰዲቃው መቅራት አለ፣ በራሱ ተፈጥሮ ረጋ ብሎ መቅራት አለ። ተቅሊድ ሰው አስመስሎ መቅራት ይቻላል አይቻልም፣ ኺላፍ አለበት። ግልጽ የሆነ የሚከለክል ነገር የለም። ሳይቸገሩ የሰው ድምፅ ማስመሰል ከተቻለ ጥሩ። ከማስመሰል የራስን ድምፅ መቅራቱ በላጭ። ተረጋግተህ መቅራት የምችለው የራስ ድምፅ ሲሆን፣ ሲቀራ ድምፅ ማማር አለበት በልክ ወሰን ሳያልፍ። ድምፅ ለማሳመር ተብሎ ተጅዊድ የሚሰባብሩ ሰዎች አሉ፣ የሚጨናነቁ ሰዎች አሉ። ያ መሆን የለበትም። ወከዛሊክ ተጅዊድ መጠበቅ አለበት። ዋጅብ የሆነው መድ መሳብ አለበት። ኢድጋም ይኽፋው መጠበቅ አለበት። ተጅዊድ ላይ በጣም ማጥበቅም አይገባም። ተጅዊድን በጣም ቸላ ማለትም አይገባም። ወሁወ ዚነቱል አዳኢ ወቲላወቲ፣ ተጅዊድ የንባብ ጌጥ ነው፣ ውበቱ ነው። መን ለም የተገነ ቢልቁርአን ፈለይሰ ሚና ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ተፍሲር። ቁርአንን በዜማ ማይቀራ ሰው ያኒ ካፍንጫ የሚወጣውን ኢነለዚነ ሱመ እያለ ያ ዜማ ማይቀራ ሰው ከኛ አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ተራዊህ ላይ ሩጫ ስለሚበዛ ጉናን የሚተው ድጋምን የሚተው አሉ፣ መድን የሚተው አሉ። ይህ አይገባም። ሶላት በሚሰገድበት ቁርአን ሲቀራ በተለይ ተራዊህ ላይ ተሐጁድ ላይ የሚያሰግዱ ሰዎች ንያቸው ቁርአን እያሰሙ ሰዎችን ከአላህ ጋር ማስተሳሰር፣ ከቁርአን ጋር ማስተዋወቅ፣ በቁርአን ሰዎችን መገሰጽ መሆን አለበት። ከዚህ ውጭ ሌላ ንያ መነየት፣ ድምፁ ያምራል መባል፣ መታወቅ፣ ክፍያ መቀበል ከሆነ ኻቡ ወኸሲሩ፣ ትልቅ ውርደት ነው፣ ኪሳራ ነው። በድምፅ ነው ይበልጣሉ፣ በድምፅ ነው ይሻላል ለማለት ከሆነ፣ ለመታወቅ ከሆነ፣ አሊያ ደግሞ አሰግዶ ክፍያ ለመቀበል ከሆነ በዚህ ንያ ከሆነ የሚሰገደው ትልቅ ወንጀል ነው። ፈዘኪር ቢልቁርአን መን የኻፉ ወዒድ። ጥሩ ድምፅ ያለው ሰው የቁርአኑን ተፍሲሩን ባያውቀው አሳምሮ በመቅራቱ ሰዎች ከተገሰጹ ተፍሲር የሚያስተምሩ ሰዎች የሚያገኙትን አይነት አጅር ያገኛል። የሚያሰግዱ ሰዎች፣ ቁርአን የሚቀሩ ሰዎች ዓላማቸው፣ መልእክታቸው፣ ታርጌታቸው ይሄ መሆን አለበት። እኔ ቁርአን ምቀራው ያሰገድኩም ልቅራ፣ መስጂድ ሰው ባገኘሁት አጋጣሚ አዳራሻውን ልቅራ፣ በዘመናዊ መንገድ ሪከርድ ተደርጎም የሚሰራጨውን ልቅራ። ዓላማዬ ምንድነው? የአላህን ቃል ለሰዎች ማሰማት፣ ሰዎችን በቁርአን መምከር መሆን አለበት መባላል እንጂ ከዛ ውጭ ያሉ ነገሮች በሙሉ መታዑል ሐያት ዱንያ። ቁርአን ደግሞ የዱንያ ቅርሽና ፍሉስ የሚፈለግበት አይደለም አበደን። ከዛ ከፍ ያለ ቁርአንን ቅሩት አትብሉበት፣ ቀርተው የሚበሉበት ሰዎች ከመምጣታቸው በፊት ብለዋል ነብዩ አለይሂ ሰላቱ ወሰላም። ቀርተው የሚበሉበት ሰዎች አሉ፣ የሚለምኑበት ሰዎች አሉ ብለዋል። ወከዛሊክ አሰጋጅ ሲያሰግድ
ከፊቱ ያለውን አላህን እንጂ ማሰብ ያለበት ከኋላው ያለውን እንቅልፋም ሰው ማሰብ የለበትም። ሰዎች ምንሉኛል ያሉ የሚንቀጠቀጡ ሰዎች አሉ። አንድ የሚቀሩት ከጠፋባቸውማ ሚዝሉ ሰዎች አሉ፣ በላብ የሚጠመቁ ሰዎች አሉ። ይሄ ከፊት ያለውን አላህን ረስቶ ከኋላ ያለውን ደካማ ፍጡርን የማሰብ ምልክት። አንዳንድ ሰዎች ማሰገድ ይፈራሉ፣ ይጨንቃቸዋል። ከተሳሳት ብሎ ይፈራሉ። ተሳሳት ወንድሞች አሉ ከኋላ ያርሙሃል። የሰውነት ባህሪ ነው መሳሳት። ምንድነው? ሰውነት። ሰው ሆኖ ማይሳሳት የለም። ነብይ ተሳስተዋል ሲቀሩ አለይሂ ሰላቱ ወሰለም። ከተሳሳትኩ ብሎ መፍራት፣ ሩኩዕ ላይ ስጁድ ላይ ሊሆን ይችላል መፍራቱ፣ ተሳሳታለሁ። ቂራአት ላይ ሊሆን ይችላል። ይሄን ፈርቶ ሶላት ላይ መንቀጥቀጥ ወይም አላሰግድም ማለት ከፊት ያለውን አላህን መፍራት ትቶ ከኋላ ያሉ ሰዎችን መፍራት። ሰዎች ሌላ ዓለም ነው ያሉት፣ ጥቂቶች ናቸው አንተን ሶላት ላይ የሚያስታውሱ። ሰሚ አላሁ ሊመን ሐሚደ ማለትን ትተህ አላሁ አክበር ብለህ ብትነሳ ማያስታውሳት። የፋቲሓ ቦታ ላይ ተሸሁድን ብታነበንብለት ልብ ማይላል። በጣም ጥቂቶች ናቸው ሶላት ላይ እውነትም ሶላት ውስጥ የሚሆኑት እንጂ አብዛኛው ሰው ከአንተ ሩቅ ነው። ስለዚህ ይሄን አንተን የሚረሳህን ሰው እርሳውና ከማን ጋር ሁን? የፊት ለፊት ካለው ከፊት ካለው ከላይ ካለው ከአላህ ጋር ሁን። ተረጋግተህ መስገድ ማሰገድ ትችላለህ። ኢማም ያሰገደ ከተሳሳተ ማረም መሽሩዕ ነው፣ የተፈቀደ ነው። አንዳንዶች ሱና ነው ብለው ጃኢዝ ነው ብለው። ዋጅብ ግን የሚሆነው ፋቲሐን ከተሳሳተ ብቻ ነው ማረሙ ግዴታ የሚሆነው። ፈርድም ይሁን ሱና ሶላት፣ ተራዊህ ላይ፣ ተሐጁድ ላይ፣ አምስት ወቅት ሶላት፣ የጃህር ሶላት ላይ ኢማም ሲሳሳት ማረም የተፈቀደ ነው፣ ሱና ነው ማለትም እንችላለን። ዋጅብ የሚሆነው መቼ ነው? ፋቲሐ ላይ ከተሳሳተ ብቻ ነው። ፋቲሐ ላይ የተሳሳተን ሰው ከኋላው የሚሰግድም ሰው ዝም ብሎ ቁጭ ብሎ የሚቀራም ሰው የተሳሳተን ሰው ማረም አለበት። ከዛ በተረፈ ከፋቲሐ ውጪ ያለው ሱና ነው። ነብዩ አለይሂ ሰላቱ ሰላም ሲሳሳቱ ሰሐቦቻቸው ዝም ብለዋቸው ሶላቱ ካለቀ በኋላ ኡበይ ከኔ ጋር አልሰገድክም እንዴ? አልሰገደም እንዴ? አይሰግጃም። ታዲያ ለምን ዝም አልከኝ? ለምን አላስታወስከኝም የጠፋኝን? አለ ነብዩ ሰለላሁ ዐለይሂ ወሰለም። ሶላት ሲሰግዱ አሰጋጆች በተሳሳቱ ቁጥር ሁሉም ለማረም መቸኮል የለበትም። ይሄ ትልቅ ስህተት ነው። አንዳንድ ሊቃውንት በተለይ ሻፊዒዮች በጣም ሩቅ የሆነ ድምፁ ኢማሙ ጋር ደርሶ እንደሚታረምበት እርግጠኛ ያልሆነ ወይም እሱ ራሱ ለማረም የሚሰጠው ምርጫ የሚቀረው ትክክል ኢማሙ የተሳሳተውን የሚያርም መሆኑን ሳያረጋግጥ ዝም ብሎ የመጣለት የተናገረ ሰው ያነበበ ሰው ሶላቱ ይበላሻል። ሱረቱል በቀራ እየቀራ ወደ ሱረቱን ነህል ሊሄድ ይችላል። ኢማሙ ተመሳሳይ አንቀጾች አሉ። በቀራ እየቀራ ማኢዳ ሊሄድ ይችላል። ተመሳሳይ አንቀጾች አሉ። አዕራፍ እየቀራ ዩኑስ ሊገባ ይችላል። ተመሳሳይ አንቀጾች አሉ። አንተ የሆነ ትዝ ያለህ ነገር ስላለ ብቻ ትክክል ያልሆነውን ብትቀራ ሶላት ይበላሻል። በሻፊዒዎች መተብ አንዳንዶቹ ሩቅ የሆንክ ውጭ ሆነህ ሳለ መጨረሻ ሆነህ ሳለ ኢማሙ ጋር እንደሚደርስ መቶ እርግጠኛ ሳትሆን ትክክለኛውን አንቀጽ ብትቀራ ሶላቱ ይበላሻል። ሴቶች እንደዚህ የሴቶች መስጂድ ላይ ሆነው ኢማም ስለተሳሳተ ስለሚችሉ ብቻ ቢቀሩ አይገባም። ስለዚህ አደብ አለ፣ ኢማምን ለማረም አደብ አለ። ኢብኑ አቢ ሸይባ ረሒመሁላህ ተዓላ ሙሰነፋቸው ላይ ከዓሊ እንደዘገቡት ኢዘ ስተጥዐመከ አልኢማሙ ፈአጥዒምሁ ብለዋል። ሰነዱ ከላም እንዳለበት ተነግሯል። ነገር ግን አደቡም ይሄ ነው። ኢማም አብላኝ ካለህ አብላዋል፣ ኢማም አጉርሰኝ ካለህ አጉርሰዋል። ምን ማለት ነው? እየቀራ ነበረ፣ ጠፋበት፣ ቆመ፣ ተዘጋበት በሩ። ፈትሕ የሚባለው ለዚህ ነው፣ መክፈት ማለት ነው። እየቀራ ነበር፣ ተዘጋበት፣ ቆመ፣ ክፈትልኝ አለ። ዝም በማለት ክፈትለት። ይሄን እየቀራ ነበረ፣ ቆመበት፣ አጉርሰኝ አለ፣ ጠፋው፣ አጉርሶ ይሄን እንጂ ለመተንፈስ ዝም ማለት አይችሉም። አንዳንድ ኢማሞች አንዳንድ ቦታ በተለይ ሱረቱ ያሲን ሲቀራ ብዙ ሰዎች የሚያውቋቸው ሱራዎች ሲቀሩ ኢማም መተንፈስ አይችልም፣ ማስተንተን አይችልም፣ ማስተሳሰር አይችልም። አንዳንዴ ይቀሩና አሰጋጆች የሆነ ቦታ ይቆማሉ። ወቅፍና ኢብቲዳ ይባላል። ከትልልቅ የተጅዊድ ነጥቦች የዑሉም አልቁርአን ነጥቦች አንዱ ወቅፍና ኢብቲዳ ነው። ወለይሰ ፊልቁርአን ሚን ወቅፍን ወጀብ ወላ ሐራምን ገይረ ማ ለሁ ሰበብ። አንዳንድ አቋቋሞች ሐራም ሁሉ ይሆናል፣ ወንጀል ይሆናሉ። አንዳንድ አቋቋሞች፣ አንዳንድ አጀማመሮችም እንደዚሁ። ስለዚህ አቋቋምና አጀማመር ራሱን የቻለ ፍቅህና ግንዛቤ አለው። ኢማሙ እየቀራ ትንፋሽ አጥሮት ይቆማል። የቆመበት ቃል ማይቻልበት ወይም ጥሩ ያልሆነ ወቅፍ ሐሰን ያልሆነ ምናልባትም ቀቢህ የሆነና ተመልሶ አስተሳስሮ መጀመር ፈልጎ ቆም ይላል። ከየትኛው ቃል ልጀምር ብሎ በዚህ መሃል የሚችሉ ሁሉ ከኋላ እርዳታ ሳይጠየቁ እርዳታ ለማቅረብ ይሞክራል። አይገባም። ጋጋታን ይፈጥራል፣ ኢማሙንም ያደናብራል። ስለዚህ ለኢማም አንድ የሚያርም ሰው በቅርብ ይመደባል። ኢማሙ ሐፊዝ ካልሆነ ለራሱ የሚሰግድ ሰው ሒፍዝ ከሌለው ቁርአንም ይሁን ስልክ ሐሳቡን በማይሰርግ መልኩ ይዞ መቅራት ይችላል።
ኢማም ያሰገደ የሚያርም ሰውም እዚህ ተመድቦ ሳለ በየቦታው ቁርአን ይዞ መቅራት አይቻልም። ሶላቱን ሁሉ ሊያበላሽ ይችላል። እጅ እዚህ ጋር መቀመጥ አለበት ብለናል ቅድም። እጅን እዚህ ጋር ማስቀመጡን ይቃረናል። ሱጁድ ሩኩዕ ሲያደርጉ ቁርአኑን ብብታቸው ውስጥ የሚወሽቁ አሉ። ቁርአን ብብት ውስጥ አይደረግም። መሬት ላይ የሚያስቀምጡ አሉ። ቁርአን መሬት ላይ አይቀመጥም። ልክ አንድ ሩኩዕ ተነስተው ወደ ሁለተኛው ሲገቡ የቱ ጋር እንዳለ ኢማሙ ጠፍቷቸው 3 4 5 ገጾችን ወደፊት ወደ ኋላ የሚሉ አሉ። አታድርግ ሲባሉ አንዳንዶች ተጅዊድ መቅራት ፈልጌ ነው ይላሉ። ሱብሃንአላህ ሶላት ውስጥ ተጅዊድ ትቀራለህ? ማን ያለ? በስሜት በግምት መጓዝ የለብንም። ተጅዊድን ሌላ ሰዓት ቅራ፣ የሶላት ሰዓት። ስለዚህ ለኢማምና ኢማምን ለሚያርም ሰው እንጂ ቁርአን ይዞ መቅራት አይቻልም። ለብቻው የሚሰግድ ሰው ሐፊዝ ካልሆነ ይችላል። ታዲያ ከኢማም ኋላ ሐፊዝም ቢሆን ለጥንቃቄ ቁርአን ይዞ መከታተል ያለበት ሰው ስለሚመደብ ከኋላ ያሉ ሰዎች ዝም ነው ማለት ያለባቸው። እስኩት ያ አብደላህ እስኩት መን ሰከተ ነጃ። ከኢማም ኋላ ብዙ ሐፊዞች ይኖራሉ። በእርግጠኝነት እነሱ እንኳን ዝም የሚሉት ኢማሙ እንዳይደናበር ነው። 5 ሰው 6 ሰው ባንዴ ካረመው ኢማሙ የማንኛቸው ነው የሚለየው የሚሰማው። ስለዚህ በየመስጂዱ የሚታይ እንደዚህ አይነት መተረማመስ መረባበሽ አለ። በሱና መስገድ መቻል አለብን። ኢማም ከተሳሳተ የሚያርመው ሰው መመደብ አለበት። በጥንቃቄ 2 ሰዎች መኖርም አለባቸው። አንዱ ከዘነጋ ሌላኛው የሚያርም። ሁሉም ነገር አይደለም ደግሞ የሚታረመው። ወካነ አላሁ ዓሊመን ሐኪማ የሚለውን ወካነ አላሁ ገፉር ረሒማ ብሎ ቢቀረው አታርሙቶ። አልኢማሙ ሳዕዲ ረሒመሁላህ ተዓላ ደረሶቻቸው እና ኢብኑ ዓቂል እና ኢብኑ ዑተይሚን እንደተናገሩት ኢብኑ ሳዕዲ ሲያሰግዷቸው የዓዛብን አንቀጽ በራሕመት የራሕመትን አንቀጽ በዓዛብ እስካልጠቀለልኩ ድረስ እንደዚሁ ደግሞ በዋውና በፋ የሚቀራ ፋ ተብሎ ነው ፈአማ ነው ወአማ ነው እንደዚህ አይነቱን አታርሙኝ ተውኛ ኹሹዕን አታጥፍብኝ። ቢሆን ቢቻል ዋውን በዋው ፋውን በፋ ቢቀራ ድሮ አንዳንዴ ግን በጣም ሒፍዝ ላይ ሙስቅን ያልሆነ ሙሉ ጊዜውን ለሒፍዝ ሰጥቶ 24 ሰዓት በሒፍዝ ያልተጠመደ ሰው ሌላ ኃላፊነት ያለበት ሰው እንደዚህ አይነት ነገሮች ሊሰወሩበት ይችላል። ታዲያ ወካነ አላህ የሚለው ፈካነ አላህ ሊለው ይችላል። ፈካነ አላህ የሚለው ወካነ አላህ ሊለው ይችላል። ለዚህ ብለህ ኢማሙ ተመስጦ የቀራ የነበረውን አርመኸው ኹሹዕን አታጥፋብ። ወከዛሊክ ወካነ አላሁ ዓሊመን ሐኪማ የሚለውን ወካነ አላሁ ሰሚዐን በሲራ ብሎ ቀራው። ተው ይሄ ሐዲስም አለ ችግር የለውም። የቅጣትን አንቀጽ በራሕመት የራሕመትን አንቀጽ በቅጣት እስካላጠናቀቅ ድረስ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በማዕና الحديث። ገፉር ረሒማ የሚለውን አዳበን አሊማ በሚል አትቀይረው። ይሄ ነው ከባዱ 100% ተቃራኒ ይሆናል እንጂ አሊመን ሐኪማ የአላህ ባህሪ ነው፣ አዋቂ ነው፣ ጥበበኛ ነው። ሰሚዐን በሲራ የአላህ ባህሪ ነው፣ ሰሚም ነው፣ ተመልካች ነው። ለዚህ ብለው ወደ ኋላ ተመለስ። እንደውም አንዳንድ ፉቃሃዎች እንደሚሉት ቀደምት ሙስሊሞች ሲሰግዱ ውጪ ሆነው ኢማሙ የሚሳሳተውን የሚመዘግቡ ነበሩ። ኢማሙን ላለመረበሽ ምን ይደረጋል? ከዛ ረመዳን ላይ 30ውን ማክተም ሱና ነው ተብሎ ስለሚታመን ሙስተሐብ ነው ተብሎ ስለሚታመን ብዙ ቁርአን መቅራት ማይችሉ አሉ። ረመዳን ላይ ተራዊህ ላይ ሲختም ቁርአን መቅራት እንኳን ማይችል ቁርአንን አድምጦ ይጨርሳልና ቁርአን ሲያልቅ ደግሞ ዱሃ ሙስተጃብ ነው የሚሉ የተለያዩ ምክንያቶችን ደርድረው 30 ጁዝ ቁርአን ላይ መختም አለበት። ተራዊህ ላይ 30 ጁዝ መختም አለበት። ታዲያ ኢማም ሲቀራ አንዳንዴ ሊዘል ይችላል፣ ሊያጎል ይችላል። ባጎደለ ቁጥር መስጂዱ መበጥበጥ የለበትም። አጠገቡ ያለው ኢማም የሚያርም ሰው ከነገረው ካልተመለሰ የግድ ካልቆም ከመባል የለበትም። የድምፅ ከፍታ ውድድር ውስጥ ይገባሉ። የድምፅ ከፍታ ውድድር ውስጥ ሁሉ ይገባሉ። ኢማሙ ያልሰማው መስሎት አብዝቶ ይጮሳል ኢማሙን ለመመለስ። አንዳንዴ ትክክለኛው ኢማሙ ሁሉ ሊሆን ከመቻሉ ጋር ታዲያ አንዳንዶች ምን ያደርጉ ነበር? ቀደምት ሙስሊሞች የሚመዘግብ ሰው ያስቀምጡ ነበር። ቁርአን ይዞ ይከታተላል። ኢማሙ የዘለላቸውን እገሌ በሚባለው ቀን እገሌ ከሚባለው ሱራ ይሄን አንቀጽ እገሌ በሚባለው ቀን ይላል። ከዛ ምን ይደረጋል? የመጨረሻው ቀን ላይ ረመዳን የመጨረሻው ቀን ላይ እነዚያ የተዘለሉትን ኢማሙ እንደገና አንዴ ይቀራቸዋል። ምን ሆነ ማለት ነው? መስጂዱ ላይ አንድ ቃል አንድ አንቀጽ ሳይጎደል ተختመ ማለት። በዚህ ልክ መዝጋቢ አስቀምጦ የነበረው ለምንድን ነው? ኢማም ተሳስተሃል ተመለስ የግድ ተብሎ በጉልበት ማስቆም አልነበረም ማለት። ሙስተሐብ ነው፣ መሽሩዕ ነው። ኢማሙ ከሰማ እርምቱን ከተቀበለ ተቀበለ፣ ካልሆነ ተው። ምን ካልሆነ በስተቀር ትልቅ ስህተት ካልተሳሳተ ማዕናን የሚቀይር መሳሳትን ካልተሳሳተ በስተቀር ይሄን ያስቆመው። ይሄ ራሱን የቻለ አደብ አለው። በዚህ አደብ መሰረት ማረም ይቻላል፣ ካልሆነ ዝም ማለት ነው። ማእሙም የሆነ ሰው የኢማሙን ድምፅ እስከሰማ ድረስ ምንም መቅራት የለበትም፣ ማድመጥ ብቻ ነው ያለበት። ፋቲሐንም ጭምር ወይ ኺላፍ አለበት ፋቲሐው ላይ። ከፋቲሐ በኋላ ያለን ቁርአን ኢማም ሲቀራ ማእሙም ሱራውን የሚችለው ስለሆነ ብቻ ከኢማም እኩል አብሮ መቅራት የለበትም። ይሄ ላይ ሁሉም ዑለሞች ይስማማሉ። አንዳንዴ ማእሙሞች የሚችሉትን ሱራ ኢማም ከቀራ መስጂዱ ውስጥ ወፍ እርግብ ያለ ሁሉ ይመስልሃል፣ አብረው እየቀሩ አይቻልም።
ኢማሙ ገይረል መግዱቢ ዐለይሂም ወለዷሊን ብሎ አሚን ካለ በኋላ ያንተ ስራ መሆን ያለበት ምንድነው? ኢማሙ የሚቀራው ማድመጥ የምችለው ሱራ ቢሆንም ባይሆን አትሻሙኝ ቁርአንን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቁርአንን አትሻሙኝ። አንዳንድ ዘገባዎች ከፋቲሃ ውጪ ምንም አትቅሩ ተብለዋል። ይሄ ዘገባ ትክክል ነው ያሉ ዑለሞች ፋቲሃን ግን ማሙም መቅራት አለበት አሉ፣ የጃህርም ቢሆን። ራጂሑና ትክክለኛው ግን ከኢማም ኋላ ያለ ሰው የኢማሙን ቅራት እስከሰማ ድረስ ምንም መቅራት የለበትም። ፋቲሃን ያልቀራ ሶላት የለውም አልተባለም ወይ? ኢማም ከሆነ ወይም ለብቻው የሚሰግድ ከሆነ። ከኢማም ጋር አብሮ የሚሰግድ ሰው የኢማሙ ቅርአት ለሱም ጭምር ነው። ፈኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ። ኢማም አሕመድ በፋቲሃ ፈሰረውታል። ቁርአን ከተቀራ ዝም በሉ ተብሏል። ኢብኑ ተይሚያ ምን አሉ ረሒመሁላህ ተዓላ? ኢማሙም ይቅራ ማእሙሙም ይቅራ ብሎ ሸሪዓችን አያዝም፣ ይሄ ሰፈህ ነው። ዲነል እስላም ህግጋቶቹ በሙሉ ጥበብ ላይ ምክንያት ላይ የተመሰረቱ ናቸው። ያንዳንድ ህግጋቱ ጥበብ ላይ የተመሰረቱት ኢስላም ኢማምም ማእሙም አብረው ይቅሩ እንዴት ይላል? ኢማሙ ለምን ይደክማል ታዲያ? ለምን ጨክሎ ይቀራል? ኢማም አንተ ካልሰማው ማእሙሞች ዝም ብለው ካላደመጡ ኢማም ጨክሎ ይቅራ የተባለው ለምንድን ነው? መረባበሹን ምን አመጣው? ከዚህ ጃህሪያ ላይ ፋቲሃም ይሁን ሌሎችን ማእሙሞች ኢማሙን እስከሰሙ ድረስ ዝም ብለው ማድመጥ አለባቸው። ራጂሑ ይሄ ነው። ማስረጃዎች የሚያጠናክሩት የተሻለው ይሄ ነው እንጂ ሌሎች በርካታ ፉቃሃዎች ፋቲሃን ብቻ መቅራት ይቻላል ብለዋል። ከተቻለ ኢማሙ ዝም የሚልባቸው ላይ ፋቲሃን ከፋፍሎ መቅራት፣ ካልተቻለ ግን ከኢማሙ ኋላ ፋቲሃን ቀርቶ ፋቲሃን እንደጨረሱ ዝም ብሎ ማድመጥ ይቻላል ብለዋል። ነገር ግን ትክክለኛው ራጂሑ الإمام البخاري رحمه الله تعالى الشيخ مبارك فوري ከዛም በፊት ያሉ ታላላቅ አይማዎች ብዙ ሰሃቦችም ጭምር ያመረጡት ማእሙም የኢማሙን ቂርአት እስከሰማ ድረስ የጀህር ሶላት ላይ ምንም መቅራት የለበትም። الإمام الألباني رحمه الله تعالى صفة صلاة النبي ተሰኘው ድንቅ ኪታባቸው ላይ نسخ القراءة وراء الإمام في الجهرية የሚል ባብ አስቀምጠዋል። نسخ القراءة መቅራት የተሰረዘ መሆኑን የሚያሳዩ ሐዲሶች ወራ አልኢማም ከኢማም ኋላ ሆኖ ፊል ጃህሪያ ጃህሪያ ላይ እሳቸው ምን የሚል እምነት አላቸው ማለት ነው። ይቀራ ፋቲሃ ከፋቲሃ ሌላ አትቅሩ ከኔ ኋላ ስትሆኑ የሚሉ ወዘተ ሁሉም ይቅራ የሚሉ ሐዲሶች የመጀመሪያ ህግ ነበሩ። ኋላ ላይ ከኢማም ኋላ ያለ ሰው ምንም አይቅራ የኢማሙ እስከሰማ ድረስ የሚል ህግ መጥቷል። ከዛ ምን አሉ? ወቀድ ካነ አጃዘ ሊልሙእተሚን አን የቅረኡ ቢሃ ወራ አልኢማም ፊ ሶላት አልጃህሪየታ ከኢማም ኋላ ጃህሪያ ላይ ፋቲሃን መቅራት ነብዩ መጀመሪያ ፈቅደው ነበር። አንዴ ፈጅር ሶላት እየቀሩ ሳለ ምላሳቸው ተሳሰረባቸው ነብዩ አሉ። ቀርተው ሰግደው ከጨረሱ በኋላ ከኋላ እየቀራችሁ ነው እንዴ ብለው ሲጠይቁ አዎን አሏቸው ሰሐቦች። በደንብ አድርገን ነው ያ ረሱላህ አሏቸው ሪዋያው። ይሄኔ ነብይ ምን አሉ? ላ ተፍዐሉ ይሄን አታድርጉ ኢላ አን የቅረአ አሐዱኩም ቢፋቲሐቲል ኪታቢ ከፋቲሃ በስተቀር ምንም እንዳትቀሩ አሉ። ምክንያቱም ፋቲሃን ያልቀራ ሶላት የለውምና። ይሄ መጀመሪያ አካባቢ ነበር የተፈቀደው። ፋቲሃን ብቻ ከኢማም ኋላ ጃህሪያ ላይ መቅራት ተፈቅዶ ነበር አሉ። ثم ተራኺን ነው የሚያስይዘው። ከዛም ከጊዜ በኋላ ነሃሁም عن القراءة كلها في الجهرية ጃህሪያ ላይ መቅራትን ከለከሉ ነብዩ ሰለላሁ ዐለይሂ ወሰለም። ከኢማም ኋላ ጃህሪያ በድምጽ የሚቀራባቸው ሶላቶች ላይ ማሙም እንዳይቀራ ከለከሉ። መቼ ነው ይሄ የሆነው? وذلك حين من صرف في صلاة جهر فيها بالقراءة وفي رواية أنها صلاة الصبح የጀህር ሶላት ላይ ሆኖ ወይም ከፈጅር ሶላት በኋላ ዞር አሉና ወደ ማሙሞች ምን አሉ? هل قرأ معي منكم أحد آنفا ቅድም ስንሰግድ ከኔ ጋር አብሮ ከኋላ የቀራ ሰው አለ እንዴ ብለው ጠየቁ። فقال رجل نعم ከሱሐቦች መሃል አንድ ሰው ለነብዩ አዎን ያ ረሱላህ እኔ ቀርቻለሁ አላቸው። ከዛ ነብይ ምን አሉ? ማሊ ኡናዘዑ القرآن ማሊ ኡናዘዕ ለምንድን ነው ምትሻሙኝ ምትጋሩኝ አሉ። ከለከሉ። አቡ ሁረይራ ምን አሉ? ፈንተህ الناس ከዚህ ጊዜ ጀምሮ ሰዎች ከነብዩ ኋላ መቅራትን አቆሙ አሉ። الناس ተመልከት፣ الناس የሚለው እዛ ቦታ ላይ እዛ ዘመን ላይ የነበሩ ሰዎችን በሙሉ ሰጋጆችን የሚያካትት ነው። ፈንተህ الناس ከዚያ ጊዜ ጀምሮ ከነብዩ ኋላ የሚሰግዱ ሰዎች መቅራትን አቆሙ። ፊማ ጀሀረ ፊህ ረሱሉላህ ነብዩ በጃህር የቀሩበት የሚቀሩበት ሶላት ላይ ከኋላቸው መቅራት አቆሙ። ወቀረኡ ፊ አንፉሲሂም ሲረን ፊማ ላ የጅሀሩ ፊህ الإمامان ኢማም ጮክ ብሎ ማይቀራበት ላይ ሁሉም በስራቸው በውስጣቸው ይቀራሉ። ኢማም ጮክ ብሎ የሚቀራበት ላይ ጸጥ ብለው ያደምጣሉ። ከዛ ምን አሉ አልባኒ ያስከተለው وجعل الإنصات لقراءة الإمام من تمام الائتمام به ኢማም ሲቀራ ዝም ብሎ ማድመጥ የማእሙምነት አንዱ አካል አድርገውታል ነብዩ አሉ አለይሂ ሰላቱ ወሰላም። ምን ብለው? وإذا قرأ فأنصتوا ኢማም ሲቀራ ዝም በሉ
ይሄ ሙስሊም አቡ ዳውድ ሌሎችም የዘገቡት ኢማም ሲቀራ ዝም በሉ። የኢማሙ መቅራት ለማእሙምም በቂ እንደሆነም ነብይ ተናግረዋል አሉ። መን ካነ ለሁ ኢማሙን ፈቂራአቱል ኢማሚ ለሁ ቂራአቱን አሉ። ይሄ ኢብኑ አቢ ሸይባ፣ ዳረቁጥኒ፣ አጣሐዊ ሌሎችም የዘገቡት ነው። ኢማም ያለው ሰው ኢማሙ የቀራው ለሱም ጭምር ነው ተብሏል። ለዚህ ነው መጨረሻ ላይ ኢማሙ ገይረል መግዱቢ ዐለይሂም ወለዳሊን ሲል ማእሙሞች በጋራ ምን የሚሉት አሚን የሚሉት የጋራ ስለሆነ። ከሻዕቢ እንደተገኘው 200 አካባቢ ሱሐቦችን አግኝቻለሁ። ሁሉም ከኢማም ኋላ መቅራትን ይከለክሉ ነበር ብሏል። ዑመር ኢብኑ ኸጣብ ከኢማም ኋላ የሚቀራ ሰው አፉ ላይ ድንጋይ በተደረገበት እንዳሉም ተነግሯል። ወይም ዝም በል ወይም ኢማሙ ዝም ይበል ያሉም አሉ። ስለዚህ ከኢማም ኋላ ማእሙም ዝም ብሎ ማድመጥ ነው ያለበት። በእርግጥ ኺላፍ አለበት። በጣም በርካታ ፉቃሃዎች ከኢማም ኋላ ፋቲሐን ብቻ መቅራት ይቻላል ብለዋል። መቅራቱን በተወሰነ መልኩ ያጨናንቃል። ኢማም ጮክ ብሎ እየቀራ ማእሙም እንዴት አድርጎ ነው የሚቀራው? ከዚህ አንፃር አለመቅራቱ በላጭ ነው። አይ የሚቀራውን መዝሀብ ነው የምከተለው ያለ ሰው ሶላቱ ላይ ምንም አይነት ክፍተት አይኖርም።